ይኸውልሽ ተረጋጊ መታወቅ አለበት ሁሉም ነገር ሰምኛለሽ ለምንድን ነው ቆይ አሳውቀኝ እንጂ ለኔ እንደዚህ መሆን የለብሽም አሳውቀኝ በእናትህ ንገረኝ ቁጭ በይና እኮ ልንገርሽ እሺ አይደለም ለምን እገባለሁ አልገባም ምንም ከሱ ጋር ምንም መርበትበት አያስፈልግም ይኸውልሽ እኔ እናትሽን ወይ እዚህ አስጠርቼ ነግራታለሁ ወይ እዛም ቢሆን ሄጄ ነግራታለሁ ሰምኛለሽ የለም ከሱ ጋር በቃ ክፉ ሰው ነው ለምንድን ነው ከዚህ በላይ ክፉ ሰው መሆኑን ደጋግመሽ እንድትነግሪኝ አይደለም ፈልገው ክፉ መሆኑን ማንም የሚያውቀው ነው ከፍሏቸው ነው አዎ እኮ ቢከፈልም ይኸውልሽ ትሰምኛለሽ አሁን ያንቺ ልጅ ተከፍሏት ራሱ እዛ ሄዳ ይሄ በደል ቢደርስባት እንደዚህ አትይም እኔማ ልጄንማ እንደዚህ አይነት ነገር አትልሽ ያንቺ ልጅ እንድትሆን የማትፈልገውን ነገር ለምን የሌላ ሰው ላይ ሲሆን አንቺስ ብትሆኚ እንዴት እንደዚህ አይነት ነገር እንዲያደርግ ትፈቅጃለሽ በቃ አማራጭ የለኝም እናቴ ለኔ ስትል በጣም ብዙ መስዋዕትነት ከፍላለች ስለዚህ እኔ ደግሞ የሷን ህይወት ማቆየት አለብኝ በቃ ማድረግ ግዴታዬ ነው ስለዚህ አደረኩት እንዳልኩ ነው ሲጀመር እባክህ ስለ እናቴ እንደዚህ ነገር አትንገራት ማወቅ ካለባት ይኸውልሽ ማወቅ አለባት ብዬ ነው የማስበው ትሰምኛለሽ መጨረሻ ማወቅ የለባትም እባክህን አይደለም ይኸውልሽ አሁን እየደረሰብሽ ያለ አንቺ ላይ እየደረሰ ያለውን ነገር የተረዳሽ አልመሰለኝም ትሰምኛለሽ በነፃ ይቅር ያለሽ ይመስልሻል እንዴ ሲጀመር ስለዚህ እኔ በደንብ ይቅር ብሎ ተግባብተን ነው አሁን እኮ ያለ ነው በጣም አንቺ አሁን ታስቢው እንደዛ ነው ተግባብተሽ ነው ይረሳል ጥፋትን ያው ይረሳል የዛኔ ለዚህ ይቅርታው ምክንያት ልጅሽ መሆኗን ብነግርሽስ ምን ግን አንቺ ይሄን ነገር ከዚህ በኋላ ማድረግ የለባትም እባክህ ልለምን እናቴ በጭራሽ ማወቅ የለባትም ያልተረዳሽው ነገር አንድ ነገር አለ ሰምኛለሽ እያደረግሽ ያለሽው ነገር እኮ ጥሩ ነገር አለም ታውቂያለሽ በቃ ምንም ይሁን ምንም እኔ እናቴን ለማኖር ስል ብዙ ከዚህ በላይም በቃ ከዚህ የበለጠ ክፋት የለም ግን በቃ ነገርኩ እኮ ገብቶ አሁንም ቢገባም ተመልሶ ነው የሚወጣው ከዚህ በኋላ እንደማይወጣ ቃል እየሰጠሁሽ እኮ ነው የትም አሳዶ ነው የሚያገኛት እጁ ብዙ ነው እባክህ ልለምን ለእናቴ አትንገራት እኔ ወይ ልሂድ እናትሽ ጋር ልሂድ 2 ወር ባልሞላ እድሜ ውስጥ ነው የወጣው ስለዚህ የሰውዬ በጣም ክፉ ነው አደገኛ ነው በቃ አሰብኩኝ ብዙ ነገር ለማድረግ ሞከርኩ ግን አልቻልኩም እንዳልኩ ክፉ ሰው ነው በቃ እጁ ብዙ ነው ስለዚህ እናቴን የግዴታ ለማኖር በቃ ተረጋጊ ይኸውልሽ መቼ ሰማሽኝና መጀመሪያ እስኪ ተረጋጊ ይኸውልሽ ኧረ ወይኔ ኧረ አንቺ እንዴት ነው ከሴትዮዋ ጋር እንደዚህ ያደረገ ምንም አይነት ወንጀል አልሰራውም አልኩ መተኛት ወንጀል ከሆነ የሚያስጠይቅ ከሆነ በህግ የሚያስጠይቅ ከሆነ ንገረኝ እኛ ማናውቀው ነገር አለ ማለት ነው ከኛ በላይ አንቺ ነሽ የምታውቂው ተመለሽ አሁን ከሷ ጋር እያወራው ነው ዝም በይ ክርክርሽን በኋላ ትጨርሻለሽ በቃ ዝም በይ ልጅ ተናግሬ ማለት ህይወቴ መመስረት ህይወቴ መኖር ነው ፈልገው እንደዚህ አይነት ስቃይ ውስጥ መኖር አልፈልግም ሲጀምር እንደዚህ አይነት ውስጥም ራሱ የገባሁት ማለት ነው በስተት ነው እነዚህ ሰዎች ያስገድሉሃል እመነኝ እኔ የምነግርህ ነገር ቢኖር እነዚህ ሰዎች ያስገድሉሃል እነዚህ ሰዎች እንደነሱ ሐሳብ ቢሆን ኖሮ ይሄን ዛሬ በህይወት አንኖርም ነበር እኔና ሳሚ ከባልደረቦቼ ጋር እዛ ጫካ ውስጥ ሞተን ነበር የምንገኘው ማለት ነው በዚህ ሰዓት ላይ ደረሰልን ሰው አለ እንዴ እስቲ ንገሪ እስቲ ደውይላቸውና እንዲህ አይነት ኬዝ ውስጥ ነው ያለነው የእናንተ የተሻለ ኃይል ካላችሁ እስቲ ጨምሩና እንደዚህ ሺፓር ባቲ እነዚህ እያታለሉ ምንድነው የሚያታለሉ እስቲ ይምጡና ሰዎች እስቲ እውነቱን እኮ ነው ያድኑሻ ለምን አልመጡም እስካሁን የሁሉ ነገር ሲደርስብሽ ስትንከረፈፉ ነው እኛንም ለዚህ ውስጥ ያበዛ በሱን አስወጡልኝ ሂድ አንተ እዛ ውጣ ወደዛ አስወጡልኝ እነዚህ ሰዎች ወንጀል ፈጽመው ነው የመጡት ከዛ በተጨማሪ ይኸውልሽ መጀመሪያ እያስረዳሁ መንጣጣት ከሆነ ያሽው መቼም ሳንግባባ ነገሮች ሊከሩ ነው ይችላል ካሜራ ደቀነክ ምንድነው መጀመሪያ ተረጋጊ ከበር ጀምሮ እያንዳንዱ ነገር አንቺ ምንም አታውቂም ብዬ ስለማስብ ነው በእንደዚህ አይነት መንገድ እያወራሽ ያለሁት ያንቺ ወንጀለኝነት ተጣርቶ ወንጀለኛ ከሆነ ማለት ወንጀለኝነት ማለት አልገባኝም ስሚ መጀመሪያ ከነዚህ ሰዎች ጋር ወንጀል መሆን እንዴ ቆይ መተኛት ብቻ ወንጀል ላይሆን ይችላል ነገር ግን ከነዚህ ሰዎች ጋር ምን አይነት ስራ ትሰሪያለሽ የሚለውን ነገር በደንብ ማጣራት መቻል አለበት ምክንያቱም እቺ ሴትም ትሁን የሷ ፍቅረኛ ወንጀል አትበለኝ በእናትህ እኔ ወንጀለኛ አይደለም ያስረዳውክ ነው ወንጀለኛ ሳልሆን ማለት ነው አትወንጀለኝ ወንጀል ካልሰራሽ አትወንጀለኝ እኮ ወንጀለኛ ብለ አትወንጀለኝ ነው ማለት ካንቺ ጋር ከዚህ በላይ ስለምታውቀው ነገር የለም ከሷ ሰምተህ የሷን ነገር ሰምተህ እዚህ ጋር ወንጀለኛ ነሽ ማለት አትችልም እሺ ምንም ማረጋገጫ ሳይኖር ማለት ነው የት ነው ያሉት ተጫውተውባት ነበር የሌለ እሷም ታውቃለች ለሱ ጉዳይ ምን ዝምት ያለሽ ለምን አትናገሪ በቃ አሁን ንገሪያቸው እኔ ሁሉንም ነገር ነግሬያቸዋለሁ አንቺ ያለሽን ነገር ንገሪያቸው እሺ እንዴት አድርገው ነው የተጫወቱት እንደዛም ተጫውተውባት ማለት ነው 20 ሺህ ብር ነው ወርውሮላት ሄደው
ማን ይጫወትበት ጓደኛሽ ላይ ክርክርሽን በኋላ ጨርሻለሽ። በቃ ዝም በይ አንቺ ነው ከሷ ጋር እየሰራሽ እንደዚህ ዝም በይ በቃ ይኸውልሽ ቆኛ ላይ ሴራ እያደረጋችሁ እባክሽን ዝም በይ እና እንዴት ነው ከኛ ጀርባ ከሷ ጋር የምትሰሩ? አዎ እሰራለሁ። በቃ መስራት ስላለብኝ እሰራለሁ። አንቺ ንገሪኝ፣ ቀጥይ። ተያት እሷን። እሺ ሰላም ውድ የገበና ቻናል ቤተሰቦች እንዴት ናችሁ? እኔ ዮኒ ነኝ። እንግዲህ ያው ሰሞኑን የተከታተላችሁትን ኬዝ ይዘን መተናል ማለት ነው። አንዱን ስንል አንዱ እያለ ወደ ብዙ ነገር እየተለጠጠ ሄዷል። ነገሩ በጣም አሳሳቢ ደረጃ ላይ ደርሷል። አቶ ገዛኸኝ የሚባለው ምን ያህል እጁ ረጅም እንደሆነ ምን ያህል ሰው ጋር ተደራሽ እንደሆነ እንግዲህ እያየን ነው እና ከብዙ ሰው ጋር ይሄ እጁ ተነካክቶ ከብዙ ሰው ጋር ብዙ አይነት ወንጀል ውስጥ እንዳለ እንግዲህ ባደረግናቸው ምንትኖች እያየነው ነገር ነው እና ዛሬ እንግዲህ ያው ባለፈው እንግዲህ ከሴተኛ አዳሪዋ ጋር ያደረግነውን ቆይታ አይታችሁታል። እሷ በጠቆመችን መረጃ መሰረት አንድ ቤት ላይ መተናል። እዚህ ኮንዶሚኒየም አካባቢ ነው አሁን የምንገኘው። እዚህ ኮንዶሚኒየም ላይ እንግዲህ ሰሞኑን ትንሽ አንዳንድ ጥናቶችን ስናደርግ ነበር፣ ስንከታተል ነበር፣ ብዙ ነገር እየተከታተልን ነበረ። ያው ወጥመድ እንዳይሆን በሚል ቀጥታ እሷንም ይዘን መተን ለማውራትም እንትን አላለም እና ቅድሚያ እኛ ያለበትን እንትኑን መረጃ ማግኘት ስላለብን የእኛም ሰዎች ልከን እኛም እየመጣን ክትትል አድርገን ነበረ። እንግዲህ እንዳየነው ከሆነ እዚህ ቤት ውስጥ የሚኖሩት አንድ ያቺ የሆቴሉ ባለቤት የተባለችው ሴትዮና አንድ ልጇ ነች። እዛ ሆቴል ሄደን አንዳንድ ጥናቶችን አድርገን ነበረ። ሆቴል ውስጥ ማን ነው እንትን የሚለው ከማን ጋር ነው ብዙ ጊዜ እሷስ የምታወራው ከማን ጋር ነው የምትገናኘው የሚለውን ለማወቅ ሞክረን ነበረ። በተወሰነ ደረጃ እንግዲህ አንዳንድ መረጃዎችን ወስደናል። እንግዲህ ውስጥ ካሉ ሰዎችም አንዳንድ በገንዘብም በምንም አድርገን ብቻ የተወሰኑ መረጃዎችን አውጥተናል። ያው የራሳችንን ስልትም ተጠቅመን የወሰድናቸው መረጃዎች አሉና እስቲ የተወሰኑ መረጃዎችን አደራጅተናል። አንዳንድ ነገሮች ለእናንተ የምናሳውቃቸው ነገሮች ይኖራሉ። ስለዚህ አሁን እንግዲህ ውስጥ ገብቼ ቆይታ ማድረግ ይሆናል። እንግዲህ የሚፈጠረውን ነገር አብረን እንከታተል ስል እንግዲህ በአክብሮት ተጋብዛለሁ። እንግዲህ እናንተ ቤተሰቦቻችን እኛም በመደገፍ ኮሜንት ላይ በመጻፍ ላይክ እያደረጋችሁ እኛም ትደግፉናላችሁ። እኛም እንግዲህ የተበደሉትን እንባናብሳለን፣ በዳዮችን ደግሞ ወደ ወህኒ እንወረውራለን። በዳይ ትክክለኛውን ቅጣት ማግኘት አለበት በሚል መርህ እንግዲህ ለበዳይ ፍርድን ለመስጠት እንግዲህ የተሯሯጥን ነው። ስለዚህ ገዛኸኝ ምን ያህል ወንጀሎች አሉበት፣ እንዴት ስወጣ ከእስር ቤት የሚለውን ተከታትለን እንግዲህ የምናሳውቃችሁ ይሆናል። ዛሬ እንግዲህ ይቀናናል ብለን ተስፋ እናደርጋለን። ወንድሜ ሳሚም ከጀርባ ከባልደረቦቼ ጋር እንግዲህ አንዳንድ ንግግሮችን እያደረገ ነው። ስለዚህ ወደ ውስጥ ገብተን እንግዲህ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። እሺ እንግዲህ ውድ ተመልካቾቻችን የተጠቆምነው ቤት ይህንን ይመስላል ማለት ነው። ወደዚህ ቦታ ላይ መጥተናል። ብዙ ማጣራቶች እንዳደረገን ከዮኒ ጋር በነበረን መግቢያ ላይ ገልጸንላቸዋል ማለት ነው። ቤቷ ይሄ ነው። አሁን ቀጥታ ማንኳኳ ነው የሚሆነው። ምን አይነት ሰው ነው ያለው፣ ማን ይገጥመናል፣ ከዛ በተጨማሪ እዚህ ቤት ያሉ ሰዎች ወደ ምን ይመሩናል የሚለውን ደግሞ አብረን የምናየው ነው ማለት ነው። ሰላም ነው። ለአንዳንድ ጉዳይ ፈልጌ ነበረ ለነገርሽ የመጣሁት። አይ እኔ ልወጣ ነው የምፈልጋችሁ። አንዳንድ ነገሮችን ለማውራት ፈልጌ ነው ባንቺ። እሺ ተረጋጊ። መጀመሪያ ተረጋጊ። ይኸውልሽ መጀመሪያ ተረጋጊ እናት። አንቺና እናትሽ ላይ አንዳንድ ነገሮችን ማውራት ስለምፈልግ እናቴ የለችም፣ ስትመጣ ማናገር ትችላለህ። ደግሞ ካሜራውን አጥፎ ምንድነው ካሜራው? ችግር የለውም ግን ምን መሰለሽ የፈለኩት እናትሽን ፈልገን ነበር የመጣነው ደስ ይላል። ከዛ በተጨማሪ ደግሞ አንቺ ላይም አንዳንድ ምርመራዎችን ስላደረግን ነው። እንዳጋጣሚ ሆኖ ደግሞ የፍርድ ቤት ማዘዣ ወረቀቶችም አሉ። ምርመራ እንድንመረምር ፍቃድ የተሰጠ ነው። የምን ወረቀት ነው? እንግዲህ ይሄ ወረቀት አንቺ እናት ላይ እና ሙሉ ለሙሉ የእናንተ ቤተሰብ ላይ ምርመራ እንድናደርግ ፍቃድ የሚያሳይ ነው። ምናልባት አንበበሽ መረዳት የምትችይ ከሆነ በደንብ ገላጭ ነው። ስለዚህ ፍቃደኛ ማትሆኚ ከሆነ የህግ አካላቶች ከኛ ጋር ያሉ በኃይል ገብተን ምርመራችንን ከመቀጠላችን በፊት በቻልሽው አቅም ፍቃድሽ ይሁንና ከአንቺ ጋር የተወሰነ ቆይታ ላድርግ። እናትሽ ነው። እባካችሁ ካሜራውን አወርዱልኝ። ችግር የለውም። እሺ ካሜራማን ችግር የለውም። ኑ ካሜራማን። እሺ ይሄ ካሜራ ሁሉ ምንድን ነው? እናቴ እኮ ወንጀለኛ አይደለችም። ቢያንስ ያለ ካሜራ እኮ ማውራት እንችላለን። ካሜራውን አብሩልኝ። ካሜራማን አብራለሁ ካሜራውን። ይኸውልሽ ምን መሰለሽ እናት፣ እንዳየሽው እንግዲህ የፍርድ ቤት ማዘዣ ወረቀት አለን እናንተ ላይ ማጣራት እንድናደርግ አይደለ እና እናትሽ ላይ የተለየ ነገር ስላየን ከወንጀል ጋር ንክኪነት አላት ብለን ስላሰብን ነው ይህንን ማዘዣ ወረቀት እንዲወጣ ያደረገ ነው ወይም ደግሞ ያስፈረም ነው።
ከዛ በተጨማሪ ደግሞ እናቴ ንጹህ ሰው ናት። ለምን አሰሙኝ? ምናልባት አንቺ እናትሽን ታውቂያት ይሆናል። ነገር ግን ምን አይነት ወንጀል ላይ እንደተሳተፈች ደግሞ አልገባሽም። ከዛ በተጨማሪ አንቺም ላይ ከዛ በተጨማሪ ሙሉ ቤተሰብ ላይ ምርመራውን እንድናደርግ ህግ ፍቃድ ሰጥቶናል። ይህ ማለት ደግሞ እሷ ብቻ ሳትሆን እናንተም ከወንጀል ጋር ንክኪነት ካላችሁ ምናጣራ ስለሚሆን ነው። እናቴ አልገባኝም። በምን ምክንያት ነው እንደዚህ ልንወነጀል የምንችለው? ምንም ያጠፋነው ነገር የለም እኮ እኔም ቤተሰቤ ምንም ያደረገው ነገር የለም። እናቴም እንደዛው። በመጀመሪያ ተረጋጊ። ይገባኛል ስሜትሽ። ምክንያቱም ከመሬት ተነስተን እኛ ሰብሰብ ብለን መተን ከዛ በተጨማሪ ካሜራ ፊት ለፊት ሲበራ ትንሽ ግራ የሚያጋባ ነገሮች ሊኖሩ ይችላሉ። ነገር ግን አንደኛ እዚህ ጋር ካሜራ የምናስቀምጠው ብዙ አይነት ወንጀሎች ሊፈጸሙ ይችላሉ። እነዛን ወንጀሎች እየቀረጽን ሰዎች እንዲማሩበት፣ ብዙ ሰዎች ደግሞ ከእነዚህ አይነት መሰል ጥቃቶች እንዲጠነቀቁ ለማድረግ በማሰብ ነው። ይህንን ከግምት ውስጥ አስገቢ። ድምፅሽና ምስልሽ ይቀረጻል። ካሜራ ጋር የሚሆነው እያንዳንዱ ነገር ብዙም ስጋት የሚያስገባሽ ነገር አይደለም። ከዛ በተጨማሪ ግን ስለ እናትሽ አንዳንድ የምጠይቅሽ ነገሮች ይኖራሉ። እሱን በቻልሽው አቅም ግልጽ አድርገሽ ለመመለስ ሞክሪ። አንቺ ላይ የሚያጠራነው አንዳንድ ነገሮች ይኖራል። ከዛ እዚህ ቤት ላይ የሚሰሩትን ብዙ ነገሮችን አጣርተን ነው ወደዚህ ቦታ ላይ የመጣ ነው። ስለዚህ ውሸት፣ ሌላ ነገር አያስፈልግም ማለት ነው። ተግባባል? እኔ ችግር የለውም ጠይቁ ይመልሳለሁ። ግን እኔ በጣም ይከብዳል። እንግዲህ የምትጅበትን ስላስተጓጎልንሽ በጣም ይቅርታ። ወሳኝ ነገር ስለሆነ ግዴታ ነገሮችን ማውራት መቻል አለብን ማለት ነው። ስለዚህ የተለየ ውሸት፣ የተለየ ነገር እንድትነግሪን አልፈልግም ማለት ነው። ወደዚህ ቦታ ላይ ስንመጣ እናትሽን ነበር በዋናነት ፈልገን የነበረው። ትልቁ ነገር ያለው እናትሽ ጋር ነው ብለን ስላሰብን እናትሽን አላገኘናትም። የምናገኝበት መንገድ ይኖራል ብለን እናስባለን። አንዳንድ ጉዳዮች አሉ እንግዲህ ተመልካቾቻችን። ተሙም እየደወለልኝ ስለነበረ ወደ እሱ ጋር አንዳንድ ማጣራቶችን አደርጋለሁ፣ ዝርዝር ጉዳዮችን። ከዛ በተጨማሪ የዚህም ቤት እያንዳንዱ ወንጀሎች ወንድሜ ዮኒ በደንብ እየተከታተለ ስለሆነ ከእሱ ጋር የተወሰነ ቆይታ እንድታደርግ አደርጋለሁ ማለት ነው። እኔ ወደዛ ሄጄ አንዳንድ ማጣራቶችንም አድርጌ የምመለስ ይሆናል። ከዮኒ ጋር እንግዲህ በደንብ ቆይታ ታደርጊያለሽ። በቻልሽው አቅም ትክክለኛውን ነገር ለመናገር ሞክሪ። ከዋሸሽ እያንዳንዱ ነገሮች በእጃችን ማስረጃዎች ስላሉ እንግዲህ ለወንጀል ተባባሪ እየሆንሽ ነው በሚል አንቺም የምትከሰሽሽ ነው የሚሆነው። አትፍሪ። የምታውቂውን እያንዳንዱ ነገር እንድትነግሪ ነው ፈልገው። ወንድም ዮኒ ወደዚህ ይመጣል። ወንድም ዮኒ እንዴት ነው? ተሙ ጋር ያለውን ጉዳይ ጨርስ። እኔ ከእሷ ጋር ያለውን ነገር እየደወል ነገሮች ምንም መደናገጥ አይጠበቅብሽም። ያው ወንድሜ ሳሚም ሁሉም ነገር አስረድቶሻል። ማለት በዋነኝነት እናትሽን ነበር የፈለግነው። ሁለታችሁ እዚህ ቤት ውስጥ እንደምትኖሩ ብዙ መረጃ ሰብስበን የመጣ ነው። በነገራችን ላይ ቤተሰቦቻችን እሷና እናቷ እዚህ ቤት እንደሚኖሩ ያው ቅድም እንደነገርናችሁ መግቢያችን ላይ ብዙ ነገርን ብለናችኋል። እሷና እናቷ እዚህ እንደሚኖሩ ብዙ መረጃ እናንተ ላይ ሰብስበን የመጣ ነው። እህቶች ምንም ትደናገጭ አይገባም። እናትሽም ያን ያህል ትልቅ ወንጀል ተሳትፋ ሳይሆን አንዳንድ የተጠረጠረችበት ጉዳይ ስላለ በቀጥታ ወንጀለኛ ነች ማለት አንችልም። አሁን ያላጣራነው ነገር ስለሆነ ግን እንዳየሹ ማስረጃ ማሳየቶሻል። ስለዚህ እኛ እንድትተባበሪና ለምንጠይቅሽ ጥያቄ መልስ እንድሰጭን ብቻ ነው እንጂ እኛ ያልመደናገጥ ምንም አይጠበቅብሽ። እኔ የማውቀው እናቴ ንጹህ ሰው እንደሆነች ብቻ ነው። ከዛ ውጭ ምንም ነገር አላውቅም። እኔ ስለምን መረጃ ልነግራችሁ እችላለሁ? በጭራሽ። እንዲማላውቀውን ነገር ይሄ ነው ብዬ እንዴት እላለሁ? እኔ በቃ እናቴ ንጹህ ሰው ናት፣ ንጹህ ሰው ናት። እኔም ንጹህ ሰው ነኝ። ልክ ነሽ። በእርግጥ ላታቂ ትችያለሽ። ማለት የእናትሽን ወንጀለኝነት አንቺ ላትረጁ ትችያለሽ። ያለውን ነገር እስካልነገርንሽ ምን እንደሆነ እሷም እስካላልሽ ድረስ ያን ያህል እውቀቱ ይኖራታል ብዬ አላስብም። ግን አንዳንድ መረጃዎች ከአንቺ የምንፈልጋቸው ስላሉ መጀመሪያ እስኪ ስለ ቤተሰብሽ እስኪ ስለ አንቺ እንዴት ነው ህይወትሽ ምን ይመስላል የሚለውን እንጠይቅሽ እና ወደ ጉዳዩም ለመግባት እንደሚያመቸን መጀመሪያ ከአንቺ መገንዘብ ስላለብን እስኪ ሁለታችሁ ብቻ እዚህ ቤት መኖር ከጀመራችሁ ምን ያህል ጊዜ ሆናችሁ? ወይስ ከድሮም ጀምሮ ሁለታችሁ ብቻ ነው የምኖሩት? ይኸው እኔና እናቴ ነን በቤት ውስጥ ያለ ነው እና በቃ ከድሮ ጀምሮ ነው አብረን የምንኖረው። ያው እንደ ማንኛውም እናትና ልጅ ነን። በቃ እሷም ስራ ናት፣ እኔም ስራ ነኝ። ስለዚህ ምንም እንትን የሚል ነገር የለውም። በእርግጥ ልክ ነሽ። እናትሽ የሆቴል ባለቤት እንደሆነች አንድ ስሙ መጥቀስ እዚህ ጋር የማያስፈልግ ሆቴል ውስጥ እንደምትሰራ እዛ በባለቤትነት እንደምትሰራ አውቃለሁ። እና እዛ ሆቴል ላይ ማገልገል ከጀመረች ረጅም ጊዜ ሆኗታል ወይስ እንዴት ነው? እንዴት ነው ይሄንን ነገር ልታገኙ የቻላችሁት? ማለት ምንጩ ከምንድን ነው የሚለውን ማወቅ ስለፈለግኩ ነው። ማለት የምንን ምንጭ? ሆቴሉ እንዴት ያንን የሚያክል ሆቴል እንዴት ገነባች? እንዴትስ ነው ከምን ጋር ተያይዞ ነው የሁሉ ነገር ያገኘችው የሚለውን
ያው እናቴ ስራ ሰው ናት። ከድሮም ጀምሮ በቃ ጉልበቷ በስራ ነው እንትን ያለቀው። ስለዚህ ትጥራለች፣ ትሰራለች። በልፋቷም ደግሞ እዚህ ደረጃ ላይ ደረሰች። ስለዚህ ከምንም የመጣ አይደለም፣ ከልፋቷ ነው። በጣም ለዚህ እንትን ብዙ መስዋዕትነትን ከፍላለች፣ ብዙ ፈተናዎችን አልፋለች። እኔንም ለማሳደግ ብቻዋን በጣም ጥራለች። እሺ ልክ ነሽ። ያው በእርግጥ የማይጠየቅ ጥያቄ ሊሆን ይችላል፣ ግን ያው ለእኔ ይረዳኛል ብዬ ያሰብኳቸው ነገሮች ስለሆኑ ለዛ ነው እንግዲህ የምጠይቅሽ። አሁንም ማለት መጠየቅ ይኑርብኝ አይኑርብኝ እርግጠኛ አይደለሁም፣ ግን ስለአንቺ ቤተሰብ ሙሉ መረጃ ማወቅ ስላለብኝ ነው። ስለ አባትሽ ማወቅ እችላለሁ? ማለት አባትሽ ሁለታችሁ ብቻ ነው ከድሮም ጀምሮ ሁለታችን የምንኖር አልሽኝ እና ስለ አባትሽ ያለውን መረጃ ልትሰጪኝ ትችላለሽ ወይስ በህይወት የለም? እንዴት ነው ነገሩ? እስኪ ስለሱ አንዳንድ ነገር ግልጽ ብታደርጊልኝ። በቃ ስለ አባቴ ማወቅም መስማትም አልፈልግም። በቃ ከልጅነቴ ጀምሮ አላቅም። እናቴም ስለዚህ ነገር ነግራኝ ማታቅም። እኔም መጠየቅ አልፈልግም። በቃ አባት የለኝም። ሲጀመር አንተ ልጠይቅ የፈለከው ስለ እናቴ ነዋ። ስለ እናቴ ያለውን ነገር አስረዳኝ። ከዛ ውጭ ለምን መጣ? ካልሆነ በቃ ይቅር። ችግር የለውም። እንደዚህ ትቆጭ አይገባም። ችግር የለውም። ማለፍ እንችላለን እሱን ጥያቄ። ማለት እኔ ያው የእናንተም ቤተሰብ መጀመሪያ ሙሉ መረጃ እንዲኖረኝ በሚል ነው ጥያቄ ጠየኩሽ እንጂ አንቺን ለማስቆጣት ወይም ለማስቆጣት በቃ አግባብ ያለው ጥያቄ ነው። ታዲያ መጠየቅ ያለብህ የመጣው ስለ እናቴ ስለሆነ በቃ ስለሱ ያለውን ነገር ጠይቀኝ ልንገርህ። ከዛ ውጭ ምንም ነገር አልፈልግም። በቃ ችግር የለውም። ስለሱ ይቅርታ። እሺ እናትሽ ያው አንድ ወንጀል ላይ ተጠርጥራ ነው፣ መጀመሪያ መግቢያ ላይ እንደነገርኩሽ አንድ ወንጀል ላይ ተጠርጥራ ነው እዚህ እንትን ያለችው እና እንደው እስቲ እዚህ ቤት በተደጋጋሚ የሚመጣ ሰው ወይ የምታውቂው ሰው ወይ ሲጠራ የምትሰሚው ስም ካለ ማለት አንድ ወንጀለኛ ጋር ተባባሪ ሆና ነው ያገኘናት እና ስለሱ አንዳንድ ነገር ጠይቅሽ ነው። እዚህ ቤት በተደጋጋሚ ሊመጣ የሚችል ወይ እሷ የቅርብ ጓደኛ የምትዩ ሰው ይኖራል? በቃ እዚህ ቤት የሚመጣ ሰው የለም። እኔና እናቴ ብቻ ነኝ። በቃ ጓደኛ የላትም፣ ምን ያላትም። በቃ ጠዋት ወጣ ማታ ነው የምትገባው፣ ስራ ነው የምትለው። የምትለፈውም ለእኔ ነው። በቃ እኔና እሷ ነን። እሷ ለእኔ ናት፣ እኔ ለእሷ ነን። አንድ ለአንድ ያለን። ስለዚህ ማንም የምናውቀውም የለም፣ የሚመጣብንም ሰው የለም። አዎ ገባኝ። ግን ያው መቼም ሰው እስከሆነን ድረስ ብዙ ጓደኛ እንኳን ያን ያህል ብዙ ባይኖርም የተወሰነ የኔ የምንላቸው ሰዎች ይኖራሉ እና እንዴት ነው ከቤተሰብም አንጻር ወይ በእንትንም እዚህ ቤት ተደጋጋሚ ሊመጣ የሚችል ሰው ካለ ብዬ ነው። ማለት አትደብቅኝ። ነገሮችን በደበቅሽኝ ቁጥር ያው እናትሽን ለወንጀሉ ወይም ለስር አሳልፈሽ እንደሰጠሻት መቁጠር ነው ያለብሽ እና ግልጽ አድርገሽ ብትነግሪኝ ለእናትሽ አንዳንድ ነገሮችን እናቀላለን ብዬ ነው የማስበው። ነገርኩህ እኮ ለእናቴ ያለኋት እኔና እኔ ብቻ ነኝ። ስለዚህ በቃ ስራዋ ነው፣ በቃ የምታተኩረው ስራዋና እኔ ላይ ብቻ ነው። እኔን ለማሳደግ ነው የምጥረው፣ ትልቅ ደረጃ ልታደርሰኝ ነው የምትፈልገው። ስለዚህ ጓደኛ ምንም የላትም። በቃ ነገርኩህ እኮ ከዚህ በላይ ምንም ማውቀው ነገር የለም። ለምን አትረዳኝም? በእርግጥ እሺ፣ እናትሽ የምትሰራውን ስራ በደንብ ዲቴሉን ታውቂዋለሽ? ማለት ሆቴል ውስጥ ምን አይነት ስራ ነው የምትሰራው፣ እንዴት ነው የምትሰራው የሚለውን በደንብ መረጃ ይኖርሻል ወይስ እንዴት ነው? ያው ስራ ነው፣ ስለሱ ዝርዝር መረጃ የለኝም። ግን በቃ ምን ሊሰራ ይችላል? ምንም። እዛ በሆቴል ሽፋን አንዳንድ ነገሮች እዛ ሆቴል ውስጥ የሚሰሩ ነገር ስላለ ነው እና ስለሱ ምናልባት አንዳንድ ነገር ወይ እናትሽም ስታወራ ወይ ስተበሳጭታ በዚህ ስልክ ስታወራ መሰሚል ነገር ካለ እኔን ተባበርሽም ማለት እናትሽ እንደተባበርሽ ቁጠሪው። እሺ ምንም የለም። ለምን አትረዳኝም? የነገርኩህ እኮ ነው። ምንም የለም። በቃ እኔ የማውቀው ነገርም እሷም ከእኔ ተደብቃ የምትሰራው ስራ ምንም የለም። ያው አሁን እኔ ብዙ ነገር እየደበቅሽኝ እንዳለ ነው እየተሰማኝ ያለው። ለምን ታውቂያለሽ? እኔ ራሱ አሁን አንዳንድ ዝም ብዬ በዚህ በሁለት ቀን ውስጥ እንኳን ማጣራት አድርጌ ያገኟቸውና የደረስኩባቸው ነገሮች አሉ። መቼም አንቺ አትሰሚም ነገሮችን እንትን አትይም ብዬ እንትን ማለት አልችልም። ስለዚህ የሆነ ነገር መቼም ትሰሚያለሽ። አሁን ለእናትሽ ለመደበቅ ወይም እንትን ለማለት እያሰብሽ ነው። እናትሽን እየጠቀምሻት እንዳልሆነ ግን ልነግርሽ እወዳለሁ በዚህ አጋጣሚ። ለምንድን ነው ስለ እናቴ በቃ ምንም መጥፎ ነገር ያደረገችው ነገር የለም። እናቴ በጣም ንጹህ ሰው ናት፣ በጣም ከምታስቡት በላይ። ስለዚህ ስለ እናቴ መጥፎ ነገር የሚወራባት አልፈልግም። በቃ እናቴ በቃ ንጹህ ሰው ናት፣ የስራ ሰው ናት። ለስራ ነው የምትደክም፣ ለህይወቷ ነው የምትደክም። ስለዚህ ከወንጀል ከምናምን ከምትሉት ጋር ምንም ንክኪ ሊኖራት አይችልም። በቃ በምን ምክንያት ይኖራታል? ይኸውልሽ እኔ አሁን ግልጽ ላደርግልሽ ማለት ቤተሰቦች አሁን እሷንም እንደዚህ ያስጨነኩትኝ ያሉት አታውቅም ብዬ ሳይሆን አንዳንድ ያው ያገኘናቸው መረጆች አሉ። የተወሰኑ ነገሮችንም እኛ እንትን ብለናል፣ ግን እዚሁ ካሜራ ፊት ከእሷም አንደበት እንስማው ብለን እንጂ አንዳንድ ያገኘናቸው ነገሮች አሉ። ይኸውልሽ አሁን እኛ አንቺ ላይ ቤተሰቦች ላይ አንቺም እናትሽም ላይ ብዙ መረጃ አደራጅተን የመጣ ነው። ዝም ብለን በባዶ እጅ መተን ወይም እናንተን ለማድረግ እናንተን እንትን ለማለት አይደለም እዚህ የመጣ ነው እና
ይኸውልሽ ግልጽ አድርገሽ ንገሪኝ፣ እንረዳዳ፣ እናትሽን ልርዳት፣ እርጅኝ ነው እያልኩሽ ያለሁት። ነገርኩህ እኮ እናቴ ምንም ያጠፋችሁ ነገር የለም። ይኸውልሽ ትሰሚኛለሽ፣ እናትሽ የገባችበት ወንጀል በጣም ከባድ ወንጀል ውስጥ ነው። ብቻሽን ነው የምትቀሪው። እናቴ ለእኔ ምንም ነገር አልደብቀኝም። ብትታሰር በእርግጠኝነት የምነግርሽ ከ15 ዓመት ያላነሰ እስር ይጠብቃታል ባደረገችው ነገር ብቻ። ነገርኩህ እኮ እኔ ምንም የማውቀው ነገር የለም። ለምን ታስጨንቀኛለህ? እናቴ ንጹህ ሰው ናት። በቃ ትንሽ ፍንጭ ስጭኝ። እናትሽ ይኸውልሽ እዚህ ነገር ውስጥ በምን አይነት ሁኔታ እንዴት እንደገባች እኛ እንድረስበት። እሷም አሁን ያለውን ሁኔታ አሁን ገና እርግጠኛም ስላልሆንን እንደዚህ ነው ለማለት ይከብዳል እና እንርዳት ነው፣ እንተባበራት። አንቺንም ይኸውልሽ ከብቸኝነት ህይወት ነፃ እናውጣሽ እያልንሽ ነው። አለበዛ ብቻሽን ነው ይኸውልሽ እዚህ ቤት ውስጥ የምትቀሪው። እኔ ከእናቴ ጋር በጣም ደስተኛ ነኝ። በጣም ከምታስበው በላይ እያልኩሽ ነው። ትሰሚኛለሽ? እናቴ በጭራሽ ንጹህ ሰው ናት። ልትታሰር ነው። ንጹህ ሰው ናት። መረጃ ተገኝቶባታል። ትሰሚኛለሽ? ብዙ መረጃ ተገኝቶባታል። እኔ ምንም የማውቀው ነገር የለም። እባክህን ከዚህ በላይ አታስጨንቀኝ። እንግዲህ ምንም ለመናገር ፈቃደኛ አልሆንሽም ማለት ግራ የገባኝ ነው። ለምን በዚህን ያህል ለመደበቅ እየሞከርሽ እንዳለሽ እናትሽን ለማዳን እያደረግሽ እንደሆነ ሊሰማሽ ይችላል። ግን ነገርኩህ እኮ እኔ ምንም የምደብቀው ነገር የለም። እኔ የማላውቀውን ነገር ምንም መናገር አልችልም። በቃ እናቴ ንጹህ ሰው ናት። ንጹህ ሰው ናት። ችግር የለም። እኔ መረጃዎችን አሳይሻለሁ። እኔ ብዙ ያደራጃቸው መረጃዎች አሉ። በተደጋጋሚ እዛ ሆቴልም እናትሽ ጋር እንደምትሄጂም አውቃለሁ። አዎ እሄዳለሁ እና በቃ ያው እናቴ ናት። እናቴን ለማየት ሄዳለሁ። አንዳንድ የሚታገዝ ስራዎችም ካሉ ያው እናትሽ በሌለችበት አጋጣሚም እዛ ሆቴል ውስጥ እንደምትገቢ እና እንትን እንደምትይ ከአንዳንድ ሰዎች መረጃም ስላገኘን እኛም ያየነው ነገር ነው እና ይኸውልሽ ተረጋግተሽ ያለውን ነገር ንገሪኝ። እኔ ብዙ መረጃ ይዤ ነው የመጣሁት። ልትደብቅኝ ምንም ብትኝ አትሞክሪ እሺ? ነገርኩህ። ከእኔ ምንም ነገር ልነግርህ አልችልም። በቃ የማውቀውን እኮ ነገርኩህ። ከዚህ በላይ ምን እንድነግርህ ትጠብቃለህ? እናቴ ንጹህ ሰው መሆኗን ብቻ ነው የማውቀው። እሺ አንድ ሰው ልጠይቅሽ። እዚህ ምናልባት በተደጋጋሚ ስሙን ሰምተሽ ሊሆን ይችላል። በተደጋጋሚ ስለሱም ሲወራ እናትሽ መቼም ሳታወራ ትውላለሽ ብዬ አላስብም። የሆነ አጋጣሚ ቢሆን ስለሱ የምትሰሚ ይኖራል እና ገዛኸኝ ስለሚባል ሰውዬ ሰምተሽ የምታውቂ ከሆነ ምን ገዛኸኝ? ጭራሽ የማላውቀውን ሰው እኮ ነው እየጠየቀኝ ያለው። ስለዚህ ነገር መስማት አልፈልግም። በቃ እንደውም አሁን ቤቴን ለቀህ ውጣልኝ። ቁጭ በይ። ይኸውልሽ ስምኛለሽ? ልቀቀኝ እኮ እያልኩ ነው። እሺ አሁን ቤቴን ለቀህ ውጣልኝ። እኔ ስለዚህ አይነት ስለ ገዛኸኝ ሲወራ ምንም እንደዚህ መሆን አያስፈልግም። አላውቀውማ በቃ ማለቴ አላውቅም። በቃ ይኸውልሽ የሆነ የምታውቂው ነገር እንዳለን ይኸውልሽ እኔ እርግጠኛ ነኝ። ትሰምኛለሽ? ተናገሪ። ለአንቺም ለእናትሽም ውለታ ነው የምትዩ። መረጃ መደበቅ ይኸውልሽ እናንተን ወንጀል ውስጥ እንደሚከታችሁ ትሰምኛለሽ? ንገሪኝ። የለም በቃ ስለሱ ማውቀው ሰምቼውን አላውቅም እንደዚህ አይነት ነገር። እንደምታውቂውማ እርግጠኛ ነኝ። አሁን ገዛኝ ሲባል እኮ ነው እንደዚህ መርበትበትም ምንም ማለት እኮ በቃ ማላውቀውን ሰው ነው የጠየቀኝ። ታዲያ ከኔ ምን ትጠብቃለህ? በቃ አላውቀውም። አሁን እባክህ ነው ብዙ መረጃ ይዣለሁ። እናትሽን ላሳስራት ነው ትሰምኛለሽ? አድኛት እያልኩሽ ነው። ገዛኸኝ የሚባለው ሰውዬ የት ነው የምታውቂው? በቃ አላውቅም። ይኸው እንደነገርኩ ነው ማለት እዛ እናቴ ጋር ስሄድ አንዳንዴ እሰማለሁ፣ ግን በጣም እንዲህ በቀላሉ የሚገኝ ሰው አይደለም። እንጃ እንዴት ብዬ ስለሱ እንደምነግርህ አላውቅም። አይተሽው ታውቂያለሽ? በጨረሻ አይቼው አላውቅም፣ ግን በቃ እሱን ለማየት ሆን ብዬ ወደ እናቴ መስሪያ ቤት እሄዳለሁ እና ግን ላገኘው አልቻልኩም። ማለት ያ ማለት ምንም አታውቂም ማለት ታዲያ ስለሱ እንዴት ነው ይሄን እንደዚህ እንትኑን ያወቅሽው? በቃ የሆነ አንዳንዴ እሰማለሁ ወደ እናቴ ጋር ስሄድ በሚሄድበት አጋጣሚ እናቴ ራሱ በቃ ከሱ ጋር ባገኘችው ቁጥር ይሁን አላውቅም፣ በቃ ቤት እኛ ጋር በጣም ብጥብጥ ነው ከሱ ጋር በተገናኘች ቁጥር። ግን እኔም ሆን ብዬ ላገኘው ሄዳለሁ፣ ግን በጭራሽ ላገኘው አልኩም እና በቃ በጣም መጥፎ ሰው ነው። በጣም እንጃ አላውቅም ማለት ይህን ያህል መጥፎ ነው ልትይ የቻልሽበት ወይ እናትሽ ሊያደረሰው በደል አለ ወይስ አንቺ ሊያደረሰው በደል አለ? ከምን አንጻር ነው እንደዚህ ልትይ የቻልሽው? እና አግኝቼው አላውቅም ካልሽ እንዴት መጥፎነቱ እንዴት ልትረጅ ይቻልሽ? ያው ነገርኩ። አሁን እናቴ ጋር በሚሄድበት አጋጣሚ እሰማለሁኝ እንደዚህ አይነት ወሬ በቃ እናቴ እንደምታገኘው እና ስለሱ ስትሰማም ሆነ ምን ስትል በጣም ነው የምትረበሸው። ቤትም ምንም ሰላም የላትም። በቃ በጣም ቤት ራሱ በጣም ቀውጤ ረብሻ ነው የሚነሳው። ከእሷስ ጋር ይገናኛሉ ብዙ ጊዜ ማለት ነው? ብዙ ጊዜ አይመስለኝም፣ እንዲህ አንዳንዴ ነው። ብዙ ጊዜ አይመስለኝም፣ ግን በቃ ይኸው እንዳልኩ ነው። እኔ አንዳንዴ ወደ እሷ ጋር ለመሄድ ራሱ እሱን ለማግኘት ሆን ብዬ እሄዳለሁ፣ ግን በጨራሽ ላገኘው አልቻልኩም። ስለዚህ በጣም በአይን አይተሽው አታውቂም ማለት ነው? በጨራሽ በአይን አይቼው አላውቅም። ማለት ገዛኝ ከሚባለው ሰውዬ ጋር ሳብራ ተባብራ እንደምትሰራ ታውቂያለሽ እናትሽ? ኧረ በጨራሽ ከእሱ ጋር የሚያገናኛት ነገር የለም።
የሚያገናኛት ነገርማ ቢኖር ነው አሁን እኮ እያልሽኝ ያለሽው። ይኸውልሽ ትበሳጫለች ስለሱ በሰማኝ ስለሱ እንትን ባለች ቁጥር አለች እና የሚያበሳጫት መቼም አብረው ቢሰሩ ነው አይደል እንዴ? አይደለም ግን በቃ ሰውየው እንደነገርኩት ነው። በጣም መጥፎ ሰው እንደሆነ ነው የማውቀው። ስለዚህ መጥፎ ሰው ነው፣ ክፉ ነው። እሷን አላቅም ብቻ ማለት ታዲያ አብሯ የምትሰራ ካልሆነ ከስተመር እንግዲህ ከከስተመር ጋር ይህን ያህል እንደዚህ አይነት ሊያበሳጭ የሚችል እንትን ግንኙነት ይኖራል ብዬ አላስብም። ማለት ይኸውልሽ የደበቅሽ ነገር እንዳለ አሁንም እየተሰማኝ ነው እና ግልጽ አድርገሽ ብትነግሪኝ ይሻላል። እኔ እኮ ነገርኩ፣ የማውቀውን ነገር በሙሉ ይኸው ነገርኩ። እሱ በጣም ክፉ ሰው ነው። ስለዚህ ይሄ ክፋቱ እንደዚህ ከገነነ በቃ እናቴንም በሆነ ምክንያት ሊያስቸገራት ይችላል። አላቅም ግን እናቴ ከእሱ ጋር የምትሰራው ስራ ምንም የለም። ያው ክፋቱን ደጋግመሽ እየነገርሽ ነው ማለት አሁን እኔ ይመስለኛል በራሴ ማሁን ልረዳ የምችለው የአንድን ሰው ክፋት ልናቅ የምንችለው ወይ አብረነው በቆየን ቁጥር ነው ወይ ደግሞ የሆነ ነገር ሲያደርግ ስናየው ነው። አንቺ አይቼውም አላቅም ከእናቴም ጋር አይሰራም ካልሽ በዚህን ያህል ክፋቱን እንዴት ልታቂና እንዴት ልትረጅ ቻልሽ የሚለው ነገር ጥያቄ የሚፈጥር ነገር ነው። ያው እኔም እንደ አንዳንድ ሰዎች ነው ክፋቱን የምሰማው እንጂ በጭራሽ አግኝቼውም አይቼውም አላቅም። እርግጠኛ ነሽ ወደዚህ ቤት መጥቶ አያውቅም? በጭራሽ እዚህ ቤት መጥቶ አንቺም እዛ አግኝተሽው አታውቂም? አግኝቼው አላቅም። ያው እንዳልኩ ነው እሱን ለማግኘት ሆን ብዬ የሄድኩበት ቀን ሁሉ አለ፣ ግን በቃ አግኝቼው አላቅም። ብቻ ክፉ ሰው ነው ሲባል የምሰማው በጣም ክፉ ሰው ነው። እኔ አሁን አንድ ነገር ልንገርሽ፣ እኔ ይኸውልሽ ብዙ መረጃ አጣርቼ ነው የመጣሁት። አሁን ምንም ልታሚኝ እየቻልሽ አይደለም አንቺ። እኔ እዛ ሆቴል ውስጥም ካሉት አስተናጋጆችም ካሉት የውስጥ ሰዎችም እኔ በጣም ብዙ መረጃ ሰብስቤያለሁ። ይኸውልሽ ማንም ገዛኸኝም እናትሽም ልታቅበት በማትችሉ ሁኔታ ብዙ መረጃዎችን ሰብስቤ ነው የመጣሁት። ትሰሚኛለሽ? በድብቅ እናትሽ በሌለችበት አንቺ እዛ ሆቴል ራሱ እንደምትሄጂ መረጃው አለኝ። ለምንድን ነው ሲጀመር እዛ ሆቴል ውስጥ የምትሄጂው? ለምን ብዬ እሄዳለሁ? ያው እናቴን ለማግኘት ነው ማለት ያው በቃ እናትሽ እንደሌለች ሳትኖር ጠብቀሽ ሆነ ብለሽ እንደምትሄጂ ነው ያለኝ መረጃ። አይ በጭራሽ ትክክል አይደለም። እርግጠኛ ነሽ? አዎ እንደዛ አድርጌ አላውቅም። በቃ እናቴ ስኖር ነው ለስራ ነው በቃ የምሄደው። በቃ ይኸውልሽ አትደብቂኝ። ትሰሚኛለሽ? ራስሽም አንቺን ወንጀል ውስጥ እየገባሽ ነው። አንቺንም እንደ ወንጀሉ ተባባሪ አድርጌ ይኸውልሽ ላስቀፈድሽ ይችላል። እሺ ለምንድን ነው ከዚህ በላይ የምታስጨንቀኝ? እኔ እኮ ነገርኩ፣ ምንም የማውቀው ነገር የለም። መረጃ ስጪኝ፣ ተባበሪኝ፣ እናትሽን እናድናት እያልኩ ከዚህ በላይ ምን ልንገርሽ? የማውቀውን እኮ ነገር ገዛኝ ክፉ መሆኑን ነገርሽኝ አይደል እንዴ? በቃ የሰማሁትን ነዋ። ታዲያ ምን ላድርግሽ? የሰማሁትን ነገር ገዛኝ ክፉ ከሆነ አሁንም ለእናትሽ አደጋ ውስጥ ህይወቷ አደጋ ውስጥ ነው ያለው እያልኩሽ ነው። ሰሚኛለሽ? አይ በጭራሽ አደጋ ውስጥ አይደለችም። ነገርኩ። ምንም እናቴ ወንጀለኛም በአፍ አይደለችም ብቻ እንጂ በተግባር ያወቅሽው አልመሰለኝም። ሰሚኛለሽ? በቃ ክፉ ሰው ነው። ስለዚህ ክፋቱ ደግሞ ከኛ ጋር የሚያገናኘው ነገር የለም። አብረን አንሰራም፣ አብረን ምን አንልም። በቃ እሱ ክፉ ሰው ነው እንዳልኩ ነው። ክፉ ነው ሲባል እናትሽን ጠላልፎ ከባድ ወንጀል ውስጥ ከቷታል። ሰሚኛለሽ? ሆነ ብላ ይሁን ወይም ደግሞ አስገድዷት ይሁን እሱን የምናጣራው ነው የሚሆነው። ሰሚኛለሽ? እኮ ነገርኩ እኮ እናቴ እንደዚህ ክፉ ሰው ብትሆን መጥፎ ሰው ብትሆን ትነግረኛለች። ስለዚህ እንደዚህ አይነት ነገር ያልሆነ መጥፎ ነገር የምሰራበት ነገር ደግሞ ሊኖርም አይችልም፣ መኖር የለበትም። ገዛኸኝ አሁን ከአንቺ እንደተረዳሁት እንዳለው እንግዲህ አንድ ከስተመር ነው እያልሽኝ ነው እዛ ቤት ውስጥ አይደል? ወይስ ወይ ሼር አለው ወይ ሌላ ነገር አለው? ያው በቃ አንዳንዴ ነው የሚመጣው እንደ ከስተመር፣ ግን ምንም ስራ ምናምን ከእናቴ ጋር የሚያገናኙ ነገር የለም እኮ። አንዳንድ የሚመጣ ከስተመር እንግዲህ ቤተሰቦች እናንተም እንግዲህ መገንዘብ የምትችሉት ብዬ የማስበው አንዳንድ የሚመጣ ከስተመር በዚህን ያህል ይሄን ያህል ስለሱ ማንነት ሊረዱ ክፉ ነው ሊያስብል የሚችል ያን ያህል የጠለቀ እውቀት ይኖራቸዋል ብዬ አላስብም። እና እዛ ሆቴል ውስጥም ያለው ገዛኸኝ ሲባል ያለው ስም ሁሉም ሰው በሚባል ሁኔታ የሚንቀጠቀጥለት ነው ያለው። ለምንድን ነው ይሄን ያህል ሊሆን የቻለው? አላውቅም። ሆቴሉ የእናትሽ እስከሆነ ድረስ ለምንድን ነው ይህን ያለ ገዛኝ እዛ ሆቴል ውስጥ ክብር ያለው? ይኸውልህ ሰውየው በጣም ክፉ ሰው ነው እና በጣም ክፉ መሆኑን እኮ ደጋግመሽ ነገርሽኝ። ታዲያ ከዚህ በላይ ምን ልንገር? በቃ ክፋቱን ነው የምታውቂው ነገር እንዳለ አውቃለሁ። እኔ ክፋቱን ነው የማውቀው። ስለዚህ ይሄ ሌላ ነገር በቃ ከክፋቱ ውጭ የሰማሁት ነገር የለም። ስለዚህ የሰማሁትን ነው እኔ ደግሞ የነገርኩህ። አሁን ከአንቺ ጋር ምንም መጨቃጨቅበት ጊዜ የለኝም። ሰምኛለሽ? እኔ ካልሆነ እናትሽ ከሄዳለሁ እናትሽ ከሄጄ ያለውን ነገር በዝርዝር መነግራት ይሆናል። ሰምኛለሽ? ተደብቀሽ እንደምትሄጂና ገዛኝ እንደምታገኘው እያንዳንዱን ነገር እነግራታለሁ። ማለት እኔ ነገርኩ እኮ በቃ እኔ ምንም ከሱ ጋር ምንም መርበትበት አያስፈልግም። ይኸውልሽ እኔ እናትሽን ወይ እዚህ አስጠርቼ እነግራታለሁ ወይ እዛም ቢሆን ሄጄ እነግራታለሁ። ሰምኛለሽ? የለም ከሱ ጋር በቃ ክፉ ሰው ነው። ለምንድን ነው ከዚህ በላይ ክፉ ሰው መሆኑን ደግመሽ እንድትነግሪኝ አይደለም የምፈልገው። ክፉ መሆኑን ማንም የሚያውቀው ነው። ይኸውልሽ ለምንድን ነው የምትሄጂው? እሺ ሲጀመር እዛ ሆቴል ውስጥ በቃ
ነገርኩህ እኮ እናቴ ለማግኘት ነው። እናትሽ በሌለችበት ጠብቀሽ የምትሄጂው ለምንድን ነው? አልሄድም፣ በቃ የውሸት ነው፣ አልሄድም። ለምን እሄዳለሁ ከእናቴ ውጭ? ይኸውልሽ እኔ ብዙ ሰዎች ያሉኝ ሰው ነኝ። የህግ አካላትም ከኔ ጋር የሚሰሩ ሰዎች ናቸው። ሰሚኛለሽ? እዛ ሄጄ የካሜራ ቅጂም ላመጣ እችላለሁ። ሰሚኛለሽ? ሆቴል ውስጥ ያለ የካሜራ ቅጂ ላመጣ እችላለሁ። ምንም እንደዚህ መደናገጥ አይጠበቅብሽም። ይኸውልሽ ተገደሽም ከሆነ ወይ የሆነ የሆንሽው ነገር ካለ ንገሪኝ። ሰሚኛለሽ? ለእናትሽ ብነግራት መቼም ምን ልትልሽ እንደምትችል መገመት አያቅተም። እናትሽ የምታውቅ አይመስለኝም አይደል? ስለዚህ ነገር ነገርኩህ። እኔ ምንም የማውቀው ነገር የለም። ስለዚህ ለእናቴ የምትነግራት ነገር የለም። ይኸውልሽ ደጋግመሽ እኔ የማውቀው ነገር የለም፣ እኔ የማውቀው ነገር የለም እያልሽ እኔም በእንደዚህ እንድትይኝ አይደለም የምፈልገው። ንገሪኝ እሺ። ከካሜራ ጀርባ ያላችሁ እቃችሁን ሰብስቡና ችግር የለም እናትሽ ጋር እንሄዳለን። ትሰምኛለሽ? እናቷን አሁን ሄደን እናገኛታለን። ለእናቷ ያለውን ነገር ሁሉንም ማስረጃ እንነግራታለን። ሰምኛለሽ? እሱ ነው የሚሻለው። በቃ ማለት ስለምን ነው ማወቅ የፈለግከው? በቃ ያለውን ነገር እኮ እዛ ሆቴል ውስጥ ለምንድን ነው የምትሄጂው? ይኸውልሽ ትሰምኛለሽ? ነገሮችን በመደባበቅ እንትን አትበይ። ያለውን ነገር ሁሉንም ነገር ለእናትሽ ከመናገር በፊት አንቺ እዚህ ጋር ያለውን ነገር ሁሉንም ነገር መንገር አለብሽ። አለበዛ እምቢ ካልሽ እኔ ሄጄ ከዛ ቤት የካሜራ ቅጂ ማስወጣት ለእኔ አያቀተኝም። ትሰምኛለሽ? ስለ እናንተ የሁሉ መረጃ እንደሰበሰብኩት ሁሉ በትንሽ ገንዘብ ያንን የካሜራ ቅጂ ማስወጣት እችላለሁ። በየቦታው ካሜራ እንዳለ ታውቂያለሽ ስትገቢ። እሺ በቃ እነግርሃለሁ። እባክህ ሌላ ነገር ውስጥ አንግባ። እሺ ንገሪኝ። እንዳልኩ ገዛኸኝ። በቃ እዛ ሆቴል የምሄደው ገዛኸኝን ለማግኘት ነው። ግን እባክህ ለእናቴ ምንም ነገር ተነሽ። ይኸውልሽ ምንም ነገር አያስፈልግም። ተነሽ። ትሰሚኛለሽ? ምንም ነገር እንድትናገር አልፈልግም። የመረጃውን ምንነት አይቼ ነው ስለሱ ነገር የምወስነው። ቁጭ በይና መጀመሪያ እናውራ። ምን ውስጥ ገብተሽ ነው እንደዚህ ልትሆኝ የቻልሽው? በቃ ገዛኸኝ በጣም መጥፎ ሰው ነው። ያው ማለት ከዚህ በፊት እንደታሰረ ታውቃለህ አይደለ? አዎ ስለሱ መረጃው አለኝ። አዎ እና አልቆየም ወዲያው ነው የወጣ እና በታሰረበት ጉዳይ ላይ እናቴ አንዳንድ መረጃዎችን አሳልፋ ሰጥታለች። ኦኬ ለመታሰሩ ምክንያት እሷ ናት። በዛ ምክንያት እኔም እናቴን ሊገላት ይፈልጋል። በቃ በዛ ምክንያት እና ስለሷ እኔ ለማናገር ሄድኩኝና በቃ ከኔ ጋር ስምምነት አደረግን። ምን አይነት ስምምነት? ከገዛኝ ጋር የምትስማሚው ስሙ? ገዛኝ በጣም መጥፎ ሰው ነው። በጣም ከምታስበው በላይ እንዲህ በቀላሉ የሚገኝ ሰው አይደለም። ስለዚህ እባክህ አንተም ተጠንቀቅ። እሺ ተይው፣ የኔን ነገር ተይውና እስቲ አንቺ ምን ውስጥ ገብተሽ ነው ማለት? መጀመሪያ እናትሽ እንዴት እሱን አሳልፋ ለመስጠት እንትን አለች? ከእሱ ጋር ወዳጅ አይደለችም ነው? አይ በጨራሽ አይደለችም። ስለዚህ በቃ በጣም መጥፎ ሰው ነው እና እሱን አሳልፈ ይሰጠሽኛል በሚል ሊገላት ይፈልጋል። በዛ ምክንያት እኔ ከእሱ ጋር ስምምነት አደረግኩ። ምን አይነት ስምምነት ብትስማሚ ነው ማለት? እናትሽን እንደዚህ መረጃ አሳልፋ ከሰጠችው እናትሽን ሊያስምር የሚችል ምን አይነት ውል ተዋውላችሁ ነው ከአንቺ ጋር? ይኸው ማለት በቃ ከእሱ ጋር አብሬው እንድተኛ አስገድደኝ። ምን? አብሬው እንድተኛ? ገና ትንሽ ልጅ እኮ ነሽ። ምንም ማድረግ አልችልም። እናቴን ማጣት አልፈልግም። እገልብሻለሁ ብሎ አስፈራርቶኝ ከአንቺ ጋር ማለት ተመልካቾቻችን፣ ያው እንግዲህ አሁን እኔ እዚህ ጋር የእሷንም ገጽታ አይቼ ለመገመት እንደምችለው በእርግጠኝነት 21 ራሱ የምትገቢ አይመስለኝም አይደል እንዴ? እንዴት ነው ታዲያ? አንቺ ቆይ ታዲያ ማለት ከገዛኸኝ ጋር አንቺስ ብትሆኚ እንዴት እንደዚህ አይነት ነገር እንዲያደርግ ትፈቅጃለሽ? በቃ አማራጭ የለኝም። እናቴ ለእኔ ስትል በጣም ብዙ መስዋዕትነት ከፍላለች። ስለዚህ እኔ ደግሞ የእሷን ሕይወት ማቆየት አለብኝ። በቃ ማድረግ ግዴታዬ ነው። ስለዚህ አደረኩት። እናም በቃ ስለዚህ አንቺ ከእሱ ጋር አንድ ቀን አብረሽ እንድታድሪ ሆንች፣ ከዛ እናትሽን አዳነ ነው? አይ አይደለም፣ እሱ ብቻ በአንድ ቀን ብቻ አላቆምም። በቃ በሚፈልግበት ሰዓት ይጠራኛል። እኔም ያለ መንገራገር እሺ ብዬ እሄዳለሁ። እስካሁንም ይጠራሻል? አዎ እስካሁንም ይጠራኛል። እሱ በፈለገ ሰዓት ትሄጃለሽ? አሁን አዎ በቃ የተስማማ ነው፣ እንደዛ ነው። እናትሽ ይሄን ነገር ታውቃለች? በጭራሽ አታውቅም። ስለዚህ ነገር እባክህ እንዳትነግራት እባክህ። እናቴን ካወቀች በጣም እንትን ትላለች። በቃ እኔ እናቴን ለማትረፍ ነው። እናቴን በጣም ነው የምወዳት፣ ሁሉ ነገሬ ናት። ያለ እሷ በዚህ ዓለም ላይ ማንም የለኝም። ስለዚህ እሷ በህይወት የለችም ማለት በቃ እኔም የመኖሬ ትርጉም ማንም የለም ማለት ነው። እንዴት? በምን አይነት አጋጣሚ? ቆይ ከአንቺ ጋር እንዴት እንደዚህ ሊሆን ይችላል? እሱስ ህሊና የለውም እንዴ? ገና ከአንድ ፍሬ ልጅ ጋር እንደዚህ ነገር በጣም ክፉ ሰው ነው አይደለም? እኔም ከኔ የሚያናንሱ እንትኖችንም ልጆችንም የምጫወትባቸዋል እና በጣም ክፉ ሰው ነው ማለት። ያው ብዙ ሴቶች ጋር ግንኙነት እንዳለው ታውቃላችሁ። እንግዲህ ከዚህ በፊት የሰራ ነውም እንትን ለእሱ ምን አይነት ሴቶችን እንደሚያቀርቡ፣ እንዴት ሴቶችን ለእሱ እንደሚወስዱ ከዛ ከፈቃዱ ከተባለ ሰውዬ ጋር ተባብረው
ሴቶችን እንግዲህ ለስሜታቸው መጠቀሚያ እንደሚያደርጓቸው እና ፍቃዱ የሚባለው ሰውዬ ደግሞ አሳልፎ ለገዛኝ እንደሚሰጥ የነበረውን ነገር ሰምታችሁታል ብዬ አስባለሁ። እና አሁን ደግሞ ጭራሽ የሆቴል ባለቤት የተባለችውን እኛ እንግዲህ አብረው እንደምትሰራ ነው ግምት ያለን። አብረው የምትሰራውን የእሷን ልጅ እንደዚህ በማድረግ እንግዲህ ምን ያህል ጊዜ ነው ቆይ እንደዚህ አይነት ነገር ከተፈጠረ? ብዙ ጊዜ ሆነ። ስለዚህ አሁን ያንን እንትን ካለ በኋላ እስካሁን ድረስ በቃ በፈለገ ጊዜ ነው የሚጠራኝ። እኔም እሺ ነው በቃ ሌላ አማራጭ የለኝም። ማለት አንቺ ቆይ ለምን ይሄን ነገር ወደ ህግ አካልም ወይ የሆነ ነገር ለማድረግም አላሰብሽም? አስቤያለሁ፣ ግን እንዳልኩ ነው በቃ ለብዙ ዓመት ተፈረደበት፣ ግን 2 ወር ባልሞላ እድሜ ውስጥ ነው የወጣው። ስለዚህ የሰውዬ በጣም ክፉ ነው፣ አደገኛ ነው። በቃ አሰብኩኝ፣ ብዙ ነገር ለማድረግ ሞከርኩ፣ ግን አልቻልኩም። እንዳልኩ ክፉ ሰው ነው፣ በቃ እጁ ብዙ ነው። ስለዚህ እናቴን የግዴታ ለማኖር በቃ እኔ እሱ መጫወቻ መሆን አለ ማለት። አሁን እናትሽ ይህንን ነገር ብትሰማ በህይወት የምትቆይ ይመስልሻል? አንቺ አሁን እናቴን ለማኖር ብለሽ የምታደርጊው ነገር እሷ ለአንቺ አይደል እንደዚህ እየለፋች ያለችው? አላቅም፣ ስለሱ ማሰብ አልፈልግም። ብቻ ግን አሁን ላይ በቃ እናቴ መኖር ነው እኔን የሚያስደስተኝ። በቃ ማለት በጣም ከባድ ነገር ነው እየሰማን ያለ ነው። ገዛኸኝ እንግዲህ ክፋቱን ሁላችን የምናውቀው ነገር ነው። ያኔም እንግዲህ ከተሙ ጋር በነበራቸው ቆይታ ተሙ ሊያሳስረውም ሲል ስንት ወንጀሎችን ተገኝቶበት ስንት አይነት በደሎችን በድሎ ቤተሰቡን ወንድሙን እንኳን ምን እንዳደረገ የምታውቁት ነገር ነው። እና በዚህ ልክ ደግሞ አሁን እኔ እንጃ ለማመን ይከብደኛል። ማለት ሕፃን ባትሆንም ገና ከእሱ ጋር የምትመጣጠን አይነት ሴት አይደለችም። ማለት ያለው ነገር ይከብዳል። ጭራሽ ከአንቺ ያናነሱንም እንደዚህ እንትን እንደሚል ነው እየነገርሽኝ ያለሽው። እና በጣም ክፉ ሰው ነው። አው ግን ማለት ሌላ አማራጭ የለም ነበረ? ለምን አንቺ እዚህ ነገር ውስጥ ልትገቢ እንትናልሽ? በቃ እሱም የፈለገው ይሄን ነው። ሌላም አማራጭ የለም። በቃ እኔም አሰብኩኝ ይኸው በቃ ጭራሽ ደግሞ ለብዙ ዓመት ተፈርዶበት በ2 ወር ያልሞላ እድሜ ሲወጣ በቃ በጣም ፈራሁት። ይህማ በቃ እንትን ይገላታል እናቴን ብዬ በቃ በጣም ፈራሁ። አው ማለት እኛም እናውቃለን እጁ ረጅም እንደሆነ ብዙ ሰዎች እንዳሉት ብዙ ቦታ ድረስ እንትን እንደሆነ እናውቃለን። እና የዚህን ያህል ግን እንደዚህ ይከፋል ብዬ አላሰብኩም። ማለት አብረው የምትሰራውን ሴት እናትሽ ብታውቅስ እሱን ምን የምትለው ይመስልሻል? ማለት ምን ልታደርገው ትችላለች ብለሽ ታስቢያለሽ? ያው እኔ እንጃ እንዳልኩ ነው። ሲጀመር እባክህ ስለ እናቴ እንደዚህ ነገር አትንገራት። ማወቅ ካለባት ይኸውልሽ ማወቅ አለባት ብዬ ነው የማስበው። ትሰሚኛለሽ? በጭራሽ ማወቅ የለባትም እባክህን። አይደለም ይኸውልሽ አሁን እየደረሰብሽ አንቺ ላይ እየደረሰ ያለውን ነገር የተረዳሽ አልመሰለኝም። ትሰሚኛለሽ? ምንም ነገር ይሁን ቃል ምገባልሽ ነገር እናትሽ ወንጀለኛ ከሆነች ትታሰራለች። ሰምኛለሽ? ለወንጀል ቅጣቱን የምታገኝ ይሆናል። ግን እርግጠኛ ነኝ በገዛኝ እጅ አጠፋም። ሰምኛለሽ? እሱን ቃል ገባልሽ። እናቴን የሚገልብኛል እናቴ ስለዚህ ነገር እንዳታውቅ። ስለኔ በደንብ የተረዳሽ አልመሰለኝም። በጣም ሰው ነው። አንተ ራሱ ከሱ መጠንቀቅ አለብህ እኮ። በጣም ከሱ መራቅ አለብህ። እሱ እጅ ውስጥ እንደማንገባ ያው ብዙ ጊዜ እኛም ሊያጠፋ እንደሞከረን እናውቃለን። እና ከዚህ በኋላ ያንን ነገር እንደማይደግመው እኔ ቃል እገባልሻለሁ። ሰምኛለሽ? እኔ እናትሽን ምንም አይነት ጉዳት እንደማይደርስባት እኔ ቃል እገባልሻለሁ። ሰምኛለሽ? ግን አንቺ ይሄን ነገር ከዚህ በኋላ ማድረግ የለባትም። እባክህ ለምን እናቴ በጭራሽ ማወቅ የለባትም። ያልተረዳሽው ነገር አንድ ነገር አለ። ሰምኛለሽ? እያደረግሽ ያለሽው ነገር እኮ ጥሩ ነገር አለም። ታውቂያለሽ? በቃ ምንም ይሁን ምንም እኔ እናቴ ለማኖር ስል ብዙ ከዚህ በላይም በቃ ከዚህ የበለጠ ክፋት የለም። ግን በቃ ይሁን እቀበለዋለሁ። ገና እኮ አንቺ አንድ ፍሬ ልጅ ነሽ። ስንት ነገር ማድረግ የምትችል ልጅ እኮ ነሽ። እናቴ ማጣት አልፈልግም። እባክህ ለምን እናትሽ ምንም አትሆንም። ሰምኛለሽ? የት ነች አሁን ያለችው? የለችም አሁን ስራ ነች። አዎ እዛ ሆቴል ነች ያለችው። አዎ እሺ ይኸውልሽ አንድ ነገር እንስማማ። ደውለሽ ጥሪልኝ። አይ በጭራሽ እባክህ ለምን። ስለዚህ ነገር ላናወራ እንችላለን። ግን ብናወራ እንኳን የምነግርሽ ቃል የምገባልሽ ነገር እናትሽ ምንም አይነት ነገር ውስጥ እንደማትገባ ነው። ትሰምኛለሽ? አይሆንም። ስለዚህ በጭራሽ ማወቅ የለባትም። ለምን አትረዳኝም? እባክህ እናቴ ማጣት አልፈልግም። ልለምንህ። አንቺ እኮ ራስሽን እያጣሽ ነው ያለሽው። ሰምኛለሽ? በቃ ይሁን ተቀብዬዋለሁ እኮ ይሄን በቃ ለብዙ ዓመታት ወንጀል እየተፈጸመብሽ እንዴት ነው ተቀብዬዋለሁ የምትይው? በቃ ነገርኩህ። ሰውየው በጣም ክፉ ሰው ነው። በጭራሽ ከሱ ጋር ማንም መደራደር አይችልም። ይኸውልሽ እኛ በጣም ብዙ ሰዎች ያሉን ሰው ነን። ሰምኛለሽ? ታማኝ የህግ አካላት ከኛ ጋር የሚሰሩ ነን። በጭራሽ በ2 ወር ውስጥ እየወጣ እንዴት ነው እናንተን ላምን የምችለው? በጭራሽ አላምን። እኛ ሌሎች ኬዞችን ይዘን በሌሎች ነገሮች ተዘናግተን ያው ህግም ላይ እምነታችንን ጥለን ስለነበረ ሰምኛለሽ? እኔ ቃል የምገባልሽ ነገር አሁን እሱን ከዚህ በኋላ ወህኒ ወርውሬው
ፊቴን እንደማላዞር ነው ቃል ምገባለች። በጭራሽ በየቀኑ እየተከታተልኩኝ ያለበትን ሁኔታ እያንዳንዱን ነገር እከታተላለሁ። ሰምኛለሽ? ተው እባክህ። አሁንም ይሄንን ያደረጉትን እንዳለው ሁላ ወህኒ ነው የምወረውራቸው። እሱ ከእስር ቤት እንዴት ሊወጣ እንደቻለ ሁሉንም መረጃ ሰብስቤ ያስወጡትን እንዳለ መልሼ እከታቸዋለሁ። ሰምኛለሽ? በጣም በብርም በምን ማታለል ይችላል ሰውን። እባክህን እጁ ብዙ ነው፣ እየነገርኩ ነው። በጣም ክፉ ሰው ነው። እስካሁን ከእሱ ጋር የሚሰሩትን ወንጀለኞች በቁጥጥራችን ስራ አድርገናል። ቢገባም ድጋሚ ይወጣል። ስለዚህ ምንም ተቀብሎ ከመኖር ውጭ ሌላ አማራጭ የለም። አንቺ አሁን በልጅ አይምሮች ነው እያሰብሽ ያለሽው። ሰምኛለሽ? እኛ በጣም ብዙ ኃይል ያለን ሰዎች ነን። ከእሱ ጋር የሚሰሩትን ሰዎችም በእጃችን ስራ አድርገናል። ስንቶቹን ወርውረናል ወደ ወህኒ ከእሱ ጋር ሲሰሩ የነበሩትን። ግን እኛ ላይ ምንም ሊያደርግ አልቻለም። ሰምኛለሽ? እኛ ስንንቀሳቀስ እንዲሁ በተራ እንቅስቃሴ አይደለም የምንንቀሳቀሰው። ይህ ሁሉ ሰዎች ይታዩሻል፣ እዚህ ከጀርባ ያሉት ይኸውልሽ። እነዚህን ሁሉ ሰዎች አስከትለን የምንንቀሳቀሰው እንደዚህ አይነት ሰዎች አደጋ እንዳይፈጥሩ ስንል ነው። እርግጠኛ ነኝ እናትሽን በህግ ከለላ ውስጥ አድርጌ እጠብቃታለሁ። ግን አሁን ለማንኛውም ስላለው ነገር ስለገዛኝም ስለምንም ያለውን ነገር ማጣራት ስላለብን እስቲ ስለገዛኝ የምትነግረን ነገር ሊኖር ይችላልና እናትሽን ደውለሽ እንድጠሪልኝ እፈልጋለሁ። ኧረ እባክህ ለምንተው አልነግራትም። ትሰሚኛለሽ? ይኸውልሽ አሁን እኔ እዛ ሄጄ ከማገኛት እዛ ሄደን ሌላ ግብግብ ከምንፈጥር እዚህ የሆነ ሰበብ ፈጥረሽ ጥሪያት ትምጣና አንዳንድ ነገሮችን ቆይታ እናደርግ። ግን እኮ እናቴ ብትሞትብኝስ ቢገልብኝስ ከእናንተ ቀድሞ። ይኸውልሽ ትሰሚኛለሽ? ከዚህ በኋላ ከገዛኝ ጋር ምንም አይነት ንክኪ አይኖራት። እኔ እናቴ ምንም ነገር እንድትሆን አልፈልግም። በቃ ጫፏን እንኳን እንድጎዳ አልፈልግም። ይኸውልሽ ትሰሚኛለሽ? ማን ነበር ስምሽን ያልሽ? እኔ ሜላት። ይኸውልሽ ትሰሚኛለሽ? እኔ ለእናትሽ ሙሉ ዋስትና ወስዳለሁ። ገዛኸኝ እስር ቤት እስኪሆን ድረስ በእኔ ቁጥጥር ውስጥ ነው የምትሆነው። ነገርኩህ እኮ ገብቶ ወጣ። አሁንም ቢገባም ተመልሶ ነው የሚወጣው። ከዚህ በኋላ እንደማይወጣ ቃል እየሰጠሁሽ እኮ ነው። የትም አሳዶ ነው የሚያገኛት። እጁ ብዙ ነው። እባክህ ልለምን ለእናቴ አትንገራት። እኔ ወይ ልሂድ፣ እናትሽ ጋር ልሂድ፣ ጥሪያት። እሺ እደውላለሁ። እሺ ስልክሽን አምጪና ደውይላት። ይኸውልሽ አሁን ተመልካቾቻችን እናትየው እየመጣች እንደሆነ ሰምተናል። የደረስኩ ነው ብላሻለች አይደለ? አዎ እየመጣሁ ነው ብላለች። ደውዬላታለሁ። በቃ እሺ እንጠብቃታለን። ልጄ ምን ነው እናቴ? ተረጋጊ። ምንድን ነው የውላ ሰው? ምንድን ነው እናቴ? ወድቃሽብኝ ነው እንዴ? ተረጋጊ። ምንም አልሆነችም። ይኸውልሽ ምንድን ነው? ምን ሆና ነው? ይኸውልሽ ላስረዳሽ የምፈልገው አንድ ነገር አለ። ምንድን ነው? መጀመሪያ አንቺ ተረጋጊ። ምንም አልሆነችም። ምን ሆና ነው? አፈር ልብላ እሷ ብዬ ከሆነ ምን ሆና ነው? ምን ሆናችሁ ነው? ተረጋጊ። መጀመሪያ አንቺ ተረጋጊ። ካሜራማንም ይኸውልህ ተረጋጋ። ምንድን ነው? ሴታፕ አስተካክል። ይኸውልሽ አንድ የምነግርሽ ነገር አለ። ምንድን ነው የካሜራው ደግሞ? መጀመሪያ ተረጋጊ። ወድቀሽ ነው እንዴ? ምንድን ነው? ምንም አልሆነችም። ቆይ ላስረዳሽ። እንደዚህ አትሁኝ። ላስረዳሽ። ምንድን ነው? ወድቃ ነው? ታማ ነው? ተረጋጊ። ይኸውልሽ እያት እስኪ ምንም አልሆነችም እኮ አይደል? ምንድን ነው ነገር እስኪ ምን ሆነሽ ነው? እሺ አንዴ ካሜራውን አጥፋልኝ። አንዴ አረጋግተናት የምንመለስ ይሆናል። ተረጋጊ። ይኸውልሽ ችግር የለም። ተረጋጊ። እሱ ካሜራው ደግሞ ምንድን ነው እሱ? ወድቀሽ ነው? ምንድን ነው እናንተ? ካሜራውን ማስጠፍተን አሁን እንድትረጋጊ ያደረግነው ልጅሽ ምንም የሆነችው ነገር የለም። አይተሻል እንግዲህ። ምን ነው ወንጀል ሰራች እንዴ ታዲያ? ምንም የሰራችው ነገር የለም። ይኸውልሽ የሁሉ ሰውን በመኖሩ ግርልሽ አይገባም። ምን አድርገሽ ነው? ምንም አላደረኩም። ዕቃ አጠፋሽ? ተረጋጊ። በጭራሽ ምንድን ነው ታዲያ? መጀመሪያ ልናስረዳሽ ነገር ነው። አሁን መረጋጋት ያለብሽ እስኪ ምን አደረገች እንደው ንገሩኝ እስኪ። ምን አጋ በመጀመሪያ እስቲ ልተዋወቅሽ። አንቺ ማን ልበል? ምን ነው እንደዚሁ መጀመሪያ መታወቅ አለብንና ያለውን ነገር ለማስረዳት ስምሽን እየጠራው ማስረዳት ስላለብኝ ለዛ ብዬ ነው። ምንድን ነው ታማለች እንዴ? ምን አድርጋ ነው? ይሄ ሁላ ሰውስ ምን አድርጋ ነው? ምን ጥፋት አጥፍተን ነው? አንቺም እያልኩ እንዳላወራ ስለፈለኩ ስምሽን እየጠራው ላወራ ብዬ ነው። እንተዋወቅ መጀመሪያ። ቅድሚያ እናቷ ነኝ አልነገረችህም? እናቷ መሆንሽን ማወቅ ያለው? ፍሬህይወት ነኝ። ፍሬህይወት እባላለሁ። ምን ነው? እኔ ይሆን ይባላለሁኝ። ምን መሰለሽ እኔ መርማሪ ጋዜጠኛ ነኝ። ጋዜጠኝነት ላይ ነው የምንሰራው እና ምን መሰለሽ አንዳንድ የተፈጠረ ነገር አለ። ምን አጠፋች? ልጅሽ ጋር ሳይሆን ችግሩ አንቺ ግን ፈልገን ነበር መጣጣችን። ደግሞ ወደ እኔ መጣችሁ እንዴ? አይደለም ወደ አንቺ መምጣት ሳይሆን ምንድን ነው? አንቺ ጋር ይኸውልሽ አንዳንድ የተፈጠሩ ነገሮች አሉ። እነሱን እንዳስረዳሽ ጊዜ ስጪኝ። ምን አይነት ነገር ነው? ምን አይነት ወንጀል ወንጀለኛ ትለኛለህ እንዴ? ደግሞ የምን ወንጀል ነው? ወንጀለኛ እያልኩኝ አይደለም። እና ወንጀለኛ አልከኝ ስላሉ እዛ ላይ እንዴ? ወንጀለኛ አልከኝ እኮ። ከዚህ በላይ ምን ትለኝ እንዴ? እናንተ ደግሞ የማታመጡት ነገር የለም።
ምኑ ነው የምሰማው? ወንጀል ሰራሽ እያልኩኝ ሳይሆን እና ታዲያ ምንድን ነው የምትለኝ? ወንጀል ላይ ተሳታፊ ነች ተብሎ ማንኔው ጥርጣሬ ውስጥ ወደ እኔ መጣህ ደግሞ? በል ውጣልኝ፣ በል አነሳሳን አውጣልኝ፣ በል ውጣልኝ፣ በእናትህ ተረጋግተሽ መጀመሪያ ውጣ። እኔ ልጅ እናስጠምበት ውጣ። የህግ ፈቃድ ያለኝ ሰው ይኸውልሽ፣ ላሳይሽ መጀመሪያ ይኸውልሽ፣ ተረጋጊና የምነግርሽ ነገር አለ። ውጣልኝ፣ ነግሬሃለሁ፣ ውጣልኝ። እንዴ ወንጀለኛ ይላል እንዴ? በህግ አምላክ ውጣልኝ። የህግ አካላቶች ከኔ ጋር ናቸው። ላመጣቸውና ላሳስርሽ ይችላል። ይኸውልሽ ይሄን ነገር አይተሽ መረዳት ትችላለሽ። ህግ ያመጣውን ወረቀት ብትገፊ መጀመሪያ እስኪ እንድትሰሚኝ የምፈልገው ነገር አለ። እስኪ መጀመሪያ ይህን ወረቀት እና ከህግ አካል የመጣው ሰው ነኝ። እስር ቤት መግባት ነው የምፈልጊው? ምን አድርጌ? እኔ እኮ መጀመሪያ ከአንቺ ጋር ላውራ ብዬ እኮ ነው የመጣሁት። ይኸውልሽ መጀመሪያ ከአንቺ ጋር ላውራ ብዬ ነው የመጣሁት። ምንድን ነው እሱ የምታወራው? ቆይ የህግ አካላት ወስደው እዛ ከምታወሪና እኔ እዚህ ጋር ከአንቺ ጋር ተወያይተን እንፍታው ብዬ ለምን ይሄንን አይተሽ ለምን አትረጂም? እኔ ለምን ወንጀል አልሰራሁማ? ወንጀል አልሰራሁም እኮ። ይኸውልሽ ይሄ አንቺን ቤት መጥቼ እንድፈትሽና አንቺን እንዳወራ ምን አለና ነው ይኸው ቤት ያገኘሁት? ይኸውልሽ ከፖሊስ ጣቢያ የመጣ ማህተብ፣ የፖሊስ ማህተብ ያለበት ወረቀት ነው። ሰሚኛለሽ? ምንድን ነው አንቺ የምታውቂው ነገር? እስቲ ቁጭ በይና እናውራ። እንዴ ወንጀለኞች ነን እንዴ? እስኪ ምንድን ነው እሱ? የምን ወንጀል ነው? ሁሉንም ነገር እኮ ተረጋጊና ላስረዳሽ ብዬሻለሁ። እኔ እኮ ይሄን ነገር እኮ ወንጀልም አልሰራሁ እኮ ላስረዳሽ። አሁን እኮ የነገሩንም ምንነት ሳታውቂ እኮ ነው እንደዚህ እየሆንሽ ያለሽው። ትሰሚኛለሽ? አሁን ምን እናንተ ግን እነማን ናችሁ? ያለ ወንጀል አለ እንዴ? ቆይ እኔ በፍጹም እኔ ወንጀል ሰርተን አናውቅም። ከስራ በስተቀር ወንጀል ሰርተን አናውቅም። ካልሆነ ይኸውልሽ ስለ አንቺ አንዳንድ መረጃዎችን ደርሶኝ ነው የመጣሁት። አውርተን መጀመሪያ እንግባባና በስህተትም ሄደሽ አንቺ እዛ እየተጎሳቆልሽ ማውራት ነው የምትፈልጊው? አይ አይደለም። ለምንድን ነው የሚሄደው? ከኔ ጋር ይኸውልሽ በሰላም እናውራ አይደል? ለምን አትሄጂ? ህግ ሲጠራሽ ላትሄጂ ነው እንዴ? እሱማ ህግን አክብሬ ሄዳለሁ እኮ። ታዲያ ወንጀል አልሰራሁም እኮ። ይሄንን እኮ መረጃውን አሳዩሽ አይደል እንዴ? ከህግ እንደመጣው እንዴ እኔ አቀነባብረውስ ከሆነ በምን አውቃለሁ? እሺ እንሂድ እዛ። እንዴ ለምን እሄዳለሁ እንዴ? ከቤት ውጭ ማለት እዚህ ጋር የለበሱ ልብስ የደንብ ማስከበር የለበሱ ልብስ መኖር አለባቸው ነው የምትይው? ልጥራቸው? ወንጀለኛ እያልከኝ እኮ ነው። ወንጀለኛ አይደለም። እኔ ወንጀለኛ አላልኩም። ይኸው አሁንም ካሜራ አለ፣ መጣራት ይችላል። ወንጀለኛ አላልኩም። ምንድነው እሱ? አንቺ ተጠርጣሪ ነሽ ነው እያልኩኝ ያለሁት። ታመሻል ብዬ ነው እንጂ ሮጬ የመጣሁት። ከእሷ ጋር ይኸውልሽ ያወራነው ነገር አለ። ምንድነው ወንጀል? ልጅሽም ይኸውልሽ ያለችበት ከባድ አደጋ ውስጥ ነው ያለችው። ሰሚኛለሽ? ምን ሆና ምንድን ነው? ምን የሆነችው ነገር አለ? እስኪ ንገረኝ። ምን የሆነችው ነገር አለ? የሆቴል ባለቤት መሆንሽን አውቃለሁ አይደል? ወይ ፈጣሪ! ይሄን ሁሉ አውርታለች? ይኸውልሽ አይደል እሷ አይደለም የነገረችኝ። እኔ ስላንቺ ይኸውልሽ ብዙ መረጃ አጣርቼ ብዙ ነገር ይዤ ነው የመጣሁት። ምን አደረኩ? እስኪ ንገረኝ እኮ አሁን ተረጋግተሽ። መጀመሪያ ያለውን ነገር እንስማ። ይኸውልሽ እኔ አንቺ አንድ ወንጀለኛ ሰው ላይ በሱ ተጠርጥረሽ ከሱ ጋር ስራ ትሰሪያለሽ በሚል ተጠርጥረሽ ነው እኔ ወደዚያ መጣ። ማን እኔ? አንቺን በቀጥተኛ አንቺን ሳይሆን እኔ የምፈልገው ገዛኸኝ የሚባልን ሰውዬ። ምንም መደንገጥ አያስፈልግም። እኔ ሁሉን ነገር አውቃለሁ። ይኸውልሽ ገዛኸኝ ስለሚባል ሰውዬ ስለሱ ወንጀል ሳጣራ ወደ አንቺ ነው መስመሩ ሄደውና አንቺ ጋር ያለ ነገር አለ። ስለዚህ እባክሽን ተባበሪኝ። ለምጠይቅሽ ጥያቄ እና እኔ ገዛኸኝ ነኝ እንዴ? ታዲያ እኔ ለምን አትይዙትም? እሱን ፈልጋችሁ ገዛኸኝንማ በቀላሉ እንደማይያዝ በቃ ፈልጋችሁ መያዝ ነው። እሱን ፈልጋችሁ እሱ ጋር መድረሳችን የማይቀር ነው። እና ቤቴ ድረስ መታችሁ እንዲህ አይነት ነገር ሰርታችሁ ነው እንዴ? እሱን ለምንድን ነው ማትይዙት ከፈለጋችሁት? አሁን ያልተግባባነው ነገር አለ። አንቺም ከእሱ ጋር ስራ እንደምትሰሪ እና አንዳንድ ወንጀሎች ላይ ተሳታፊ እንደሆንሽ። ምን አይነት ስራ ነው? እኔ እንዲህ የወንጀል ስራ ሰርቼ አላውቅም። እኔ ዝርዝሩን በደንብ አስረዳሻለሁ። በመጀመሪያ ሆቴሉ ያንቺ ነው አይደለ? አዎ። ለሆቴሉ ንግድ ፍቃዱን ባንቺ እንደሆነ ሁሉን ነገር አጣርቼ ነው የመጣሁት። ንግድ ፍቃድ በትክክለኛ ንግድ ፍቃድ ያለሽ መሆኑን። ታዲያ ምን ከስተመር ነው? ታዲያ እንደሌላ ከስተመር ነው? እንደሌላ ሰው ከስተመር ነው? ከስተመር መሆኑን አሁን አመንሽልኝ አይደለ? ከስተመር ነው ይመጣል። ከስተመር መሆኑን ታውቂያለሽ። ስለዚህ አንቺ ቤት በጣም ብዙ ጊዜ እንደሚመላለስ እና ብዙ ጊዜም እናንተ ሆቴል ውስጥ እንደሚጠቀም ነው ያለው። ተጠቃሚ ነው፣ ከስተመር ነው። መጀመሪያ ገዛኸኝ ስልሽ መደንገጥ አያስፈልግሽም ነበረ ማለት። አሁን እሱ በወንጀል ተጠርጥሮ በወንጀሉ ላይ ደግሞ አንቺ ተሳታፊ ሆነሽ ስለተገኘሽ እሱን ለማጣራት ነው የመጣ ነው። እንዴ እኔ ወንድም ደንበኛ ለማባረር ነው የመጣ መንገድ ሴቶችን እናንተ ሆቴል ውስጥ እንደምትገበያዩ ልበለው እኔ ማለት ሴቶችን ለእሱ እንደምታቀርቡለት መረጃ አለኝ። እና ከከፈላቸው ምን ችግር አለ? እየከፈላቸው ነው። ይኸውልሽ ብዙ የተበደሉ ሴቶች አሉ። አሁን እነሱን ማምጣት አይደለም የምፈልገው። እነሱን አምጥቼ ይኸውልሽ ከእነሱ ጋር ቆይታ ማድረግም እንችላለን። ግን የተበደሉት ደግሞ ትክክለኛ ክፍያቸውንም ያልተከፈላቸው ብዙ ሴቶች አሉ። ትሰሚኛለሽ? ሴቶች እንግዲህ ታዲያ
እንግዲህ ሆቴል ነው መቼም ቤተክርስቲያን አይደል? አዎ ሆቴል ውስጥ ታዲያ ሴት አምጪ ሲባል ሴት መምጣት ይችላል። እንግዲህ እየከፈላቸው ነው መቼም። ግን ለአቅመ ሔዋን ያልደረሱ ሴቶችም ገዛኸኝ ጋር እንደሚሸጡና ገዛኸኝ ደግሞ አሳልፎ ከገዛኸኝ ጋር እንደውም ፍቃዱ የተባለ ሰውዬም አለ አይደል እንዴ? እንዴ ፍቃዱም አለበት እንዴ? ወንጀለኛ ነው እንደማታቂ? አይ ጓደኛ ማቾች ናቸው፣ ከስተመሮቼ ናቸው። የገዛኸኝ ቀኝ እጅ መሆኑን ታውቂያለሽ? ከስተመሮቼ ናቸው። እኔ ወንድሙ ይሁን እህቱ ይሁን የማውቀው ነገር የለም፣ ግን ከስተመሮቼ ናቸው እኮ። ይኸውልሽ እኔ አሁን ይኸውልሽ አመጣጡን ልንገርሽ። አሁን የጠቀምኩትን ነገር ስነግርሽ አንዳንድ ከታች ያሉ ግለሰቦች ለአንቺ ሴቶቹን ያቀበሉሻል። አንቺ ደግሞ ፍቃዱ በሚፈልገው መሰረት ገዛኸኝ እንደዚህ ይፈልጋል፣ ሌሎች ባለሀብቶች እንደዚህ ይፈልጋል እያልሽ የምታከፋፊው ለገዛኝም ለሌሎች ባለሀብቶችም አንቺና ፍቃዱ ተባብራችሁ እንደሆነ መረጃው አለኝ። እንዴ ሴት ስለሚፈልጉ መቼም ቡና ቤት ነው ሆቴሉ፣ ሴት ሲፈልጉ ሲጠጡ። አሁን እኔ እያልኩኝ ያለሁትኝ የቡና ቤቶቹን ሴቶች ሳይሆን ባላግባብ እየተወሰዱ ያሉትን ሴቶች ነው እያልኩኝ ያለሁት። እኔ አላቅም፣ እኔ እዚህ ውስጥ የለሁበትም። እኔ የለሁበትም። አንቺም እኮ የሴት ልጅ እናት ነሽ አይደል? ይኸው ሴት ልጅ አለች እኮ። የአንቺ ልጅ ላይ እንደዚህ አይነት ጥቃት ቢደርስ ምንድን ነው የምትይው? እንዴ ካልፈለገች ፈልጋ እኮ ነው የምትሄደው። ሴት ልጅ ሳትፈልግ አይደለም አይደል? በምን አይነት ሁኔታ እንደምትፈልግ ታውቂያለሽ? ተገዳስ? አሁን እኮ ፈልጋ ስለሄደች ብቻ ፈልጋ ገንዘብ እየፈለጉ ነው የሚመጡት። ገንዘብ እየፈለጉ ነው የሚመጡት። ምን ላርጋቸው ታዲያ? ገንዘብ ፈልገው ነው የሚመጡት። ምን ላርጋቸው? በእርግጠኝነት አሁን የአንቺ ልጅ ላይ ቢሆን እንደዚህ አትይም። አሁን ተረጋግተሽ እንደምታወሪኝ አይደለም። አይደለም ገንዘብ እየፈለጉ። ተመልካቾቻችን የተፈጠረውን ነገር አይታችኋል። ከልጅቷ ጋር የሚያደረግነውን ቆይታ አይታችኋል። ግን እናት አሁን እዚህ ጋር የምትሰጠኝ መልስ ማለት እኔ እንደውም እናትን በእንደዚህ አይነት ሁኔታ አይደለም። ገንዘብ እውነት እኮ ነው ወንድሜ፣ ገንዘብ ፈልገው ነው የሚመጡት። ገንዘብ ታዲያ ግን አንድ ሰው ገንዘብ ፈልጎ መቼም እንደዚህ አይነት የወረደ ስራ ሊሰራ አይችልም አይደል እንዴ? እንደዚህ የወረደ ስራ ሊሰራ የሚችለው ከአቅሙ በላይ ችግር ውስጥ ሲገባ፣ ከአቅሙ በላይ ሲቸገር ነው። ስለዚህ ይህንን ችግራቸውን እንኳን አይተው ችግራቸውን መጠቀሚያ ነው እንጂ ያደርጓቸው ሴቶቹን ተገቢ ክፍያውን ላይ ሳይከፈላቸው የሄዱ ሴቶች እንዳሉ መረጃው አለኝ። እኔ አላቅም። ሲመጡ ግን በስርዓት እየከፈላቸው እንደሆነ ነው የማውቀው። ደጋግሞ የሚመጡ ሴቶች አሉ እኮ። ስለዚህ ስለሚከፍላቸው ነው ገንዘብ። እኔም አንድም ወደዚህ ቤት የጠራችን ሴት አንቺ ጋር ደጋግማ የምትመጣና ከአንቺ ጋር ብዙውን ጊዜ ያሳለፈች ሴት ናት። ወደዚህ ወደ አንቺ ጠቆመች፣ ያንቺንም ቤት የመራች። ግን ይኸውልሽ እኔ አሁን ስለተከፈላቸው ወይም ተስማምቶ ስላደረጉ ሴቶች ሳይሆን እያወራሁትኝ ያለሁትኝ ተገደው ወደዛ ነገር ውስጥ የገቡትንና በትክክል ክፍያ ያልተደረገላቸውን ሴቶች እነሱን ነው እያልኩኝ ያለሁት። ወንድሜ ተስማምተው ነው የሚገቡት። ተስማምተው ይገባሉ። በቃ ተስማምተው ነው የሚገቡት። እሱም መጨረሻ ላይ የምነግርሽ ነገር እንግዲህ ስትሰሚ የምትወስኝ ይሆናል። ተስማምተው ነው የገቡት። ተስማምተው ነው ተከፍሏቸው፣ ተስማምተው ነው የሚገቡት። ከፍሏቸው ነው እኮ ቢከፈልም ይኸውልሽ ትሰምኛለሽ። አሁን ያንቺ ልጅ ተከፍሏት ራሱ እዛ ሄዳ ይሄ በደል ቢደርስባት እንደዚህ አትይም። እኔማ ልጄንማ እንደዚህ አይነት ነገር አትይም። ያንቺ ልጅ እንድትሆን የማትፈልገውን ነገር ለምን የሌላ ሰው ላይ ሲሆን እንደዚህ አይነት ነገር እንትን ትያለሽ? አይደለም እየተከፈላቸው ነው። አስተዳደግ ነው። አይደለም ስለገዛኸኝማ ልክ ነው። ከስተመሮቼ እኮ ናቸው ነው። ግን በቃ እሱ ክፉ ሰው ነው። ይሄን ደግሞ ታውቂያለሽ። ስለዚህ በቃ ያለው ነገር ተናገር። ከስተመሮቼ ናቸው። ታውቂያለሽ። እነሱ የህግ ሰው ናቸው። ስለዚህ ችግር የለውም። እነሱ እኮ በሚያደርጉት በሚመጡት እነሱ እኮ በሚሰጡት ገንዘብ ማስተዳደር ነው። ግን በቃ የምታውቂውን ነገር በሙሉ ተናገር። ከዚህ በላይ አሸፍኝ። ስለገዛኸኝ ይኸውልሽ አንዳንድ ነገሮች ልጠይቅሽ መመለስ ያለብሽ ነገር አለ። መጀመሪያ ገዛኸኝን ቆይ በብዛት አንቺ ጋር ይመጣል አይደል? ከስተመሬ ነው። ሲመጣ መቼም እንደ ማንኛውም ሰው እንደማይመጣ እኔም አንቺም የምናውቀው ነገር ነው። ከስተመር ነው በቃ። ለምን አንድ ነጋዴ ታስሮ እንደነበር ታውቂያለሽ? ታስሮ በቅርብ ጊዜ ተፈታ። ያው ነፃ ሆኖ ነው። ነፃ ሆኖ አይደለም መቼም እንግዲህ አንቺ እንደዛ ልትይ ትችላለሽ እንጂ ወንጀሉ የሚያሳስረው በጣም ብዙ ዓመት ነበረ። በእርግጠኝነት ተመልካቾችን የምነግራችሁ ከ20 ምናምን ዓመት ያላነሰ ነበር የተፈረደበት ፍርድ። ግን በ2 ወር ነው የወጣው። እሱን መቼም አንቺም ሳታውቂ ቀርሽ አይመስለኝም። እኔ ከአንቺም አንዳንድ ነገር የሰማሁት ነገር አለ። አንቺም የድሮ መታሰሩ ላይ ተባባሪ ሆነሽ ሊቀጣሽ እንደፈለገም ሰምቻለሁ። ይኸውልሽ እኔ ሁሉንም ነገር አውቃለሁ። እንዴት አወቅ? ይኸውልሽ እኔ ሁሉንም ነገር አውቃለሁ። ሁሉንም መረጃ አጣርቻለሁ። ይኸውልሽ እሷን አትውቀሻት። እሷ ይኸውልሽ እዚህ ጋር ምንም የምታውቀው ነገር የለም። ከእሷ በላይ የሚያውቅ የለም። እኔ ሁሉንም ነገር አጣርቻለሁ እንዳልኩሽ። መከራሽ ለምን እውነቱን አትናገሪም? እውነቱን ብትነግሪኝ ለእኔም ለአንቺም ለልጅሽም የተሻለ ነገር ነው። ገዛኝ መጥፎ ሰው መሆኑን ታውቂያለሽ አይደል እንዴ? ልጅሽን ሊያጠፋት ይችላል። አንቺውን ነገር ብታደርጊ በልጅሽ ነው የሚመጣው። ትሰሚኛለሽ?
በነፃ ይቅር ያለሽ ይመስልሻል እንዴ? ሲጀመር አይ ስለ የዛኔ በደንብ ይቅር ብሎ ተግባብተን ነው አሁን እኮ ያለ ነው። በጣም አንቺ አሁን የምታስቢው እንደዛ ነው። ተግባብተሽ ነው። አዎ ይረሳል፣ ጥፋትን ያው ይረሳል። የዛኔ ለዚህ ይቅርታው ምክንያት ልጅሽ መሆኗን ብነግርሽስ? ምን ተው እባክህ ተው። አዎ እማዬ በቃ ሂጂ። ምን ቆይ ተረጋጊ። መጀመሪያ ልንገርሽ። ምንድነው እሱ? ምንም አይደለም። በቃ ሂጂ። ምን እንዳደረገ ታውቂያለሽ? አይደለም ምን አርገሽ ነው? ምንድነው እሱ? እባክሽ እማዬ ምን አርጓት ነው? ተረጋጊ አንቺ ተረጋጊ። ምን አርጓት ነው? ንገረኝ እስኪ። ቆይ ልንገርሽ መጀመሪያ። ምን አርጎሽ ነው? በቃ ምንም አይደለም፣ ግን በቃ ሂጂ። በቃ ምን አርጓት ነው? ንገረኝ። ይቅር ያለሽ ይመስልሻል እንዴ? እና ምን አርጎ ነው? ምን ሳታሽ ነው? ምን አረግሽ? ምንም እንደማትል እኮ ቃል ገብተልኝ ነበር። ይኸውልሽ ምንድነው እሱ? መታወቅ ንገረኝ አለበት ሁሉንም ነገር ትሰሚኛለሽ? ምንድነው? ቆይ አሳውቀኝ እንጂ ለኔ እንደዚህ መሆን የለብሽም። አሳውቀኝ፣ በእናትህ ንገረኝ። ቁጭ በይና እኮ ልንገርሽ። እሺ አይደለም ለምን እገባለሁ? ልቀቂኝ። አልገባም። ቆይ ተረጋጊ እኮ። ይኸውልሽ ልንገራት፣ እኔ ቃል እንደገባሁልሽ እናትሽ በእኔ ቁጥጥር ውስጥ ነው። ምንድነው እሱ? ለእኔ ንገረኝ። እኔ ያለው እኮ ልጅሽ ገዛኸኝ ያጠፋኛል ብላ ነው የምታስበው። አንቺን ያጠፋሻል ብላ ታስባለች። ለምን ያጠፋኛል? እኔ አያጠፋኝም። ለምን ያጠፋኛል እንዴ? አያጠፋኝም። የገዛኸኝ እጅ ረጅም መሆኑን ታውቂያለሽ አይደል እንዴ? ቢሆንም አያጠፋኝም። አሁን ተግባብተናል። ምንድነው እሱ? በምን ተስማምቶ ይመስልሻል ዝም ያለው? በምን ይስማማል? በምንም በቃ ሰላማዊ ሰው ነው አሁን ብዬ ነው የማስበው። ይሄ ሰውዬ በጣም ክፉ ነው። ትሰሚኛለሽ? ምን አርገሽ ነው? እስኪ ንገሪኝ። ከልጅሽ ጋር ተኝቷል። ይኸውልሽ ተረጋጊ። ተረጋጊ። ይኸውልሽ መቼ ሰማሽኝና መጀመሪያ እስኪ ተረጋጊ። ይኸውልሽ ኧረ ወይኔ ኧረ ከካሜራ ጀርባ እስኪ ያላችሁ ኑ እስኪ ኧረ ራሷን ስታለች። ውሃ ይዘልኝ ቶሎ በል